ሰላም ጤና ይስጥልን የተወደዳችሁ እንደምን አላችሁ? ከአማራ ብሮድካስት ሴንተር ኤቢሲ ቴሌቪዥን በቀጥታ የዕለቱ ፕሮግራማችን ወደ እናንተ መድረስ ጀምሯል። ከኮሎኔል እንደገናየው ጋር ቆይታ አድርገናል። ኮሎኔል እንደገናየው እንደምታውቁት የጋፋት ኢንጂነሪንግ ዋና ስራ አስኪያጅ ነበረ። በመከላከያ ውስጥ ረጅም ጊዜ ያገለገሉ በጣም ከፍተኛ ልምድ ያላቸው ወታደራዊ መኮንን ናቸው። እሳቸው አገዛዙንና ያገዛዙን ኃይል ትተው ከአማራ ሕዝብ ጋር ከተሰለፉ ረዘም ያለ ጊዜ ተቆጥሯል። ከእሳቸው ጋር ያደረግነውን ቃለመጠይቅ ጨምሮ በርካታ ጉዳዮችን ይዘን ገብተናል። ወደ ስቱዲዮ ስንገባ ፎሬን ፖሊሲ ብልጽግናን ሬት የሚል ጽሑፍ ይዞ ወጥቷል። በቀጠናው ላይ በጣም በርካታ ለውጦች አሉ። አማራንና የአማራን አንድነት ይከፍልልናል ያለውን ብልጽግና የመጨረሻ ካርዶቹን እየተጠቀመ ይገኛል። የአማራ ሕዝብን በጽናት ወደፊት እየገሰገሰ ተጋድሎውን እያደረገ ይገኛል። እጅግ አስደናቂ የታሪክ ምዕራፍ ላይ እንገኛለን። የአማራው አንድነት ሕያው ማሸነፊያችን ይሆናል ብለን በፍጹም እናምናለን። የመላ የአማራ ልጆች ኢትዮጵያውያን ይህንን ፕሮግራም ከመላ ለመሆናችሁ የምትከታተሉ ይህ ፕሮግራም ለብዙዎች እንዲደርስ ፕሮግራማችንን ላይክ እና ሼር እያደረጋችሁ ወደ ብዙ ቦታ እንዲደርስ አድርጉ። ሀሳብ አስተያየቶቻችሁን ኮመንት ላይ ጻፉልን። በዋትሳፕ ቁጥራችን 723093725 እንደዚሁ መልእክቶቻችሁን ታደርሱናላችሁ። በዚህ ለኤቢሲን ማገዝ ትችላላችሁ። በስቲከር እየገዛችሁ ሱፐር ስቲከር እየገዛችሁ ኤቢሲን ማገዝ ትችላላችሁ። ዛሬ ከጋዜጠኛ አንሙት አብርሃም ጋር ነው ቆይታ የምናደርገው። ከፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት እንገልጻለን፣ በአክብሮት እንጠይቃለን። አፋብን እንደዚሁ ያወጣቸው መመሪያዎች አሉ። በተለይ ለሚዲያ እና በሚዲያው ዘርፍ በትግል ውስጥ ለሚሳተፉ እኛን ጨምሮ በርካታ አካላት እንግዲህ ምን ማድረግ አለበት ምን መደረግ የለበትም የሚሉ ነገሮችን አቅጣጫ አስቀምጧል። በጣም ብዙ ጉዳይ ነው ያለው። በጣም ብዙ ጉዳይ ነው። ምንድነው የሚሰማችሁ? የብልጽግና ምንድነው የሚሰማችሁ? ጩኸት አይደለም። ግድቡን ግፋቢል ግድቡን ሸጠን እንተርፋለን እያለ ነው ያለው ብልጽግና። ግድቡን ብቻ አይደለም የሚገዙህ እና ከዛም በላይ በጣም በርካታ ነገርን እንድትሰጥ እና ያንንም ከሰጠ በኋላ እንዴት አድርገው እንደሚያባርሩ እናውቃለን። እና ይሄንን ግድቡን ሸጦ መትረፍ የሚባል ነገር የለም የሚለውንም ነገር በደንብ በዚህ አጋጣሚ ያዙልን። ብልጽግና ከዚህ በፊት ስለ ብሔራዊ ጥቅም እና የብሔራዊ ጥቅም ዋነኛ ጠበቃ አድርጎ ራሱን ሊያቀርብ ሲፈልግ እንደነበረ እኛም በየዕለቱ ጭምብሉን ስንገፍ ነበር የነበረው። ህብረተሰቡ ይህንን አገዛዝ እውነተኛ ባህሪውን እንዲያውቅ ለማድረግ ማለት ነው። አሁን የአማራው አንድነት ተበሰረ፣ የሚደበቅበት አጥቷል። አለኝ የሚላቸውን ሁሉ ካርዶች ለመጠቀም እየሞከረ ነው ያለው። በእርግጠኝነት የምነግራችሁ ነገር የብልጽግና ፀሐይ እያከተመ የብልጽግና ጀንበር እየጠለቀ የአማራ ልጆች ትንሣኤ የአማራ ዘመን እየመጣ ወደፊት እየገሰገስን እንዳለን በዚህ አጋጣሚ መናገር ያስፈልጋል። ስለዚህ የብልጽግና ጩኸት ሙሉ ቀጠናውን በክሎታል። በጣም ብዙ ቦታ ነው የሚሰማው ጩኸቱ። ከባቤል መንደብ አንስታችሁ እስከ ምን ልበላችሁ በጣም በበርካታ አካባቢ የማይጮህበት የማይለፈልፍበት አካባቢ የለም። ብልጽግና ይድናል ወይ? ከዚህ ከመጣበት ማዕበል ይድናል ወይ? አብረን የምናየው ነው የሚሆነው። ለማንኛውም እስከ ፍጻሜያችን አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አንሙት መጥቶ ሰላም እንዲላችሁ ስቲከሮችን እየገዛችሁ ኤቢሲን እያበረታታችሁ ቆዩን። መልካም ጊዜ ይሁንላችሁ። ጓዳ አንሙት እንኳን ደህና መጣ ወንድማችን። እንግዲህ ጠፋ በርካታ ሰዎች ጥያቄዎችን ያቀርባሉ። የት ገባ አንሙት? ለማን ፈረመ ይላሉ። ስለዚህ ቅዳሜና እሑድ አንሙት በተለያዩ ስራዎች አልተገኘም። በዚህም ምክንያት ብዙ ሰዎች ናፍቀውሃል። ሰላምታህን አድርስ አንሙት። ብልጽግና ጫጫታው እንዴት እያየኸው እንደሆነ እናነሳለን ዛሬ። በጣም በርካታ ጉዳዮች አሉ። በነገራችን ላይ ፎሬን ፖሊሲ አሁን ስቱዲዮ ስንገባ አንሙት አዲስ የወጣ ጽሑፍ ይዞ ወጥቷል። የአሜሪካ መንግስት በአስቸኳይ አዲሱን የጦርነት ቀጠና ሊያስቆመው ይገባል የሚል ነው። በተለይ በዚህ በፎሬን ፖሊሲ ላይ ያወጣው ዩናይትድ አረብ ኤምሬት የሱዳኑን ጦርነት ወደ ኢትዮጵያ እየሳበችው እንዳለች በግልጽ አስነብቧል ፎሬን ፖሊሲ እና በኢትዮጵያ አዲስ የጦርነት ፍሮንት ሊከፈት ነው። ስለዚህ አሜሪካ በቀጥታ ጣልቃ ገብታ ይህንን ካላስቆመች በቀጠናው ላይ ከባድ አደጋ ይዞ ይመጣል እያለ ነው ያለው። ስለዚህ በአንድም በሌላም መንገድ የኢትዮጵያ መንግስትና ዩናይትድ አረብ ኤምሬት ላይ ከፍተኛ ጫና እንዲደረግ የዛሬ ፎሬን ፖሊሲ አሁን መግቢያችን ላይ አስነብቧል። ለብልጽግና እጅግ መራራ ጽሑፍ ነው። እሱ ላይ የምንሄድበታለን። አንሙት እንኳን ደህና መጣ። ሰላምታህን ለአድማጭ ተመልካቾቻችን ማድረስ ትችላለን። አመሰግናለሁ ወንድም። እንዴት አለህ አንተስ? ደህና ነህ ወይ? ተመልካቾች ሁላችሁም እንዴት ሰነበታችሁ? እንዳልከው እንግዲህ ቅድም ስታስተዋውቅ የገለጽክልን ፈገግ ስል ነበረ። አካባቢውን በጩኸት አደንቆሮታል የሚለው ነገር በጣም በገላጭ ነው። ብዙ ነገር የሚገልጽ ነው።
ጩኸት አለ፣ በጣም ጩኸት አለ። ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን የቀይ ባህርና የገልፍ ዳርቻዎች ሁሉ በዚህ አገዛዝ ፍላጎትና የፕሮክሲ ወይም የውክልና ጦርነት ተልኮች እየተናጡ ነው። እናነሳቸዋለን። የኢቢሲ ቤተሰቦች ሁላችሁም እንደምናችሁ እንዴት አላችሁ ለማለት እንወዳለን። እንግዲህ ሳምንቱን በጣም በርከት ያሉ ጉዳዮች ይዘን ነው የምንቀጥለው። ድርጅታችን አፋብን በከፍተኛ ደረጃ ነው እንግዲህ ድርጅታዊ ስራዎቹን እየሰራ የሚገኘው። እውነት ለመናገር ከተለያየ ዓለም ክፍል እየተከታተላችሁን ነው። ከአሶሳ፣ ከአፋር፣ ከድሬዳዋ ሁላችሁንም ሰላም እንላለን። ትንግርቱ እንግዲህ ዛሬ ቆንጆ ቆይታ እንደምናደርግ ተስፋ አድርጋለሁ። የኮሎኔሉን ቃለ መጠይቅህን ሰምቻለሁ። ኮሎኔል እንደገና በጣም አስደናቂ ሰው ነው። በጣም ደስ የሚል ነው። አይ ቲንክ ብዙ ሀሳብ እንጋራለን። በጣም ከምደነቅባቸው የአማራ ወታደራዊ መሪዎች ነው እና በጣም ያኮራል በእውነት ግንዛቤው፣ ቀጠናውን የሚያይበት እውቀቱ፣ ወታደራዊ በተለይ ቴክኖሎጂ ላይ ያለው እውቀት በጣም የሚያስደንቅ ነው። በጣም መልካም ዘመን ነው ለአማራ አንሙት። የአማራው አንድነት ብልጽግና ከአማራው መከፋፈል አተርፋለሁ ብሎ የሚመኝበት ዘመን ላይ መጣ። ከዚህ በፊት እንግዲህ ብልጽግና በራሴ ወስናለሁ ነበር የሚለው። በየአካባቢው የቀጠናው ጉዳይ ዋና ፈላጭ ቆራጭ ራሱን አድርጎ ነበር የሚያየው። አሁን ከአማራው መከፋፈል እድሉን የሚፍቅ እድሉን የሚጠብቅ ባለ ዝሆን ሎተሪ ለመሆን እየፈለገ እንዳለ እንመለከታለን። ወሳኙ አማራው እንጂ ብልጽግና ያልሆነበት ዘመን ላይ ደርሰናል ማለት ነው። አማራ የራሱ ምርጫ ነው። አማራ አንድነቱን አጠናክሮ ይሄንን ስርዓት ገርስሶ በቀጠናው ላይ ኃይል ሆኖ መውጣት የራሱ ምርጫ ነው። ሁለት አማራጭ ነው ያለው። የብልጽግና ተላላኪ ሆኜ እቀጥላለሁ፣ ሌላ አማራጭ ነው። ስለዚህ የትኛውን አማራጭ አማራ እንደመረጠ አስቀድመን ተናግረናል። አፋብን ብሎ ሲመጣ የአማራ ህዝብ ምን እንደወሰነ ምንን እንደመረጠ ግልጽ አድርጓል አንሙት። ስለዚህ የብልጽግና ጨዋታ የብልጽግና ጩኸት ወደ ጅቡቲ ሲሰማ፣ ወደ ሶማሌላንድ ሲሰማ፣ ወደ ሱዳን ሲሰማ፣ ወደ ሶማሊያ ሲሰማ፣ ወደ ግብፅ፣ ወደ ኤርትራ በየአቅጣጫው እየዞረ ሲጮህ ብልጽግና ለምን እንደሚጮህ መገመት መረዳት ያስፈልጋል ማለት ነው። ስለዚህ የአማራውን አንድነት ማጠናከር አስፈላጊ ነው። ቀጥታ አፋብን ያወጣቸው መግለጫዎች ላይ ነው ትኩረት የምናደርገው አንሙት። 1K ገብተናል። ስለዚህ ከ1000 ሰው በላይ ሲሆን ነው የምንጀምረው ፕሮግራማችንን ብለናል። ከ1000 ሰው በላይ አለ አሁን። ስለዚህ በቀጥታ ፕሮግራማችንን መጀመር እንችላለን። ምንድነው አፋብህን ሚዲያዎችን ያስጠነቀቀ ይመስላል። አመራር መስጠት ተጀምሯል አንሙት። ስለዚህ እኔም አንተም ሚዲያችንም ሆነ ተቋሞቻችን በቀጥታ የአማራን ህዝብ ጥቅምና የአማራን ህዝብ ጥቅም በተመለከተ ከአመራሮች እና ከተቋም በሚሰጥ አመራር ብቻ በዛ አግባብ እንድንንቀሳቀስ የሚጠቁም ይመስላል። ይሄ ዳይሬክሽን እንግዲህ ተቋምና ድርጅት ሲመጣ እንደዚህ አይነት አመራር መጠበቅ ምንም ጥያቄ የለውም። ስንጠብቀው የነበረው ነው። ሊደርሺፕ ማለት ይሄ ነው። ስትራቴጂክ ሊደርሺፕ ማለት ሚዲያውም አመራር አለው፣ ተቋሙም አመራር አለው፣ ዲያስፖራውም አመራር አለው፣ የአማራ ህዝብም መሪዎች አሉት ከዚህ በኋላ ማለት ነው። ስለዚህ ማን ሲናገር እንደምናዳምጥ አስቀድመን ተናግረናል። ስለዚህ ከግለሰብ ጫጫታ ከቡድን ጫጫታ ወጥተን ወደ ድርጅታዊ አሰራር ገብተናል ማለት ነው። ስለዚህ ድርጅቱ ምንድነው ያወጣው ምንድነው እያለ ያለው የሚለውን ነገር ለአድማጭ ተመልካቾቻችን እናደርሳለን አንሙት። መልካም እንግዲህ የትንግርቱ አፋብን ከተመሰረተ ወዲህ ከፍተኛ ተቀባይነት ነው እያገኘ ያለው። ማህበራት ከሞላ ጎደል በመላው ዓለም የሚገኙ የአማራ ማህበራት አብዛኞቹ እኔም አንተም በፕሮግራም አቅርበነው እንደነበረው ተቀባይነት ያለው ድጋፋቸውን አጋርነታቸውን አረጋግጠውለታል ለዚህ አዲሱ ድርጅት። ስለዚህ እንዳልከው ወደ ድርጅታዊ አሰራር ተገብቷል። ወደ የድርጅት መሆን አሰራር ጥቅሙ ይሄ ነው። ከተበተነ ዝርግ ከሆነ አሰራር ይሰበስብሃል። ማንም እንደፈለገ ከሚሄድበት አግባብ ይቆጥብሃል፣ ይጠብቃል። ስለዚህ አፋብን ዛሬ ለሚዲያ ተቋማትና ባለሙያዎች ያስተላለፈው ጊዜያዊ የአሰራር ስነስርዓት አቅጣጫ ነው የሰጠው። ጊዜያዊ የአሰራር ስነስርዓት አቅጣጫ ያለበት ምክንያት የመሰለኝ ምንድነው? መግለጫው ላይ ወደ መጨረሻ ምንድነው የሚለው? ድርጅታችን በቀጣይ የሚዲያን የትግል አግባብ፣ አሰራር፣ ተግባርና ኃላፊነትን በሚመለከት ግልጽ መመሪያ የሚያወጣ ሲሆን እስከዚያ ድረስ ይህ የአሰራር ስነስርዓት ጊዜያዊ አቅጣጫ በሁሉም የድርጅት ደጋፊ ሚዲያና ባለሙያዎች እንዲተገበር ለማሳሰብ እንወዳለን። ጊዜያዊ ያደረገው ይሄ ነው። የትግል አግባቡን፣ አሰራሩን፣ ተግባሩን፣ ኃላፊነትን በሚመለከት ግልጽ መመሪያ እስከሚወጣ
ይሄን ጊዜያዊ የአሰራር ስነ ስርዓት ተከተሉ ነው ያለው። ግምገማ አድርጎበታል ከሞላ ጎደል ሚዲያው ላይ ላለፉት 3 ዓመታት መሬት ላይ ያለው ትግል በአንድ ወጥ ድርጅት ያልታቀፈ ሆኖ መቆየቱ አየህ ይሄ ራሱ እንግዲህ አሉታዊ ገጽታ ነበረው ማለት ነው። የትግሉ ደጋፊ ሚዲያዎች በተለያየ ፍረጃና መካሰስ ውስጥ እንዲቆዩ ምክንያት ሆኗል። ለምን አንድ ድርጅት ወጥ ድርጅት ስላልነበረ ስንል የነበረው ትርክቱን ምሩት፣ ትርክቱን ተቆጣጠሩት፣ ሚዲያውን ተቆጣጠሩት፣ ሚዲያውን ጋዜጠኛውን ተቋሙን ስትቆጣጠር ትርክቱን ትቆጣጠራለህ፣ ትርክት ትገነባለህ፣ ትርክት አሉታዊ ትርክት ደግሞ ታፈርሳለህ ነው ስንል የነበረው። ስለዚህ አጀንዳ መናበብ፣ ሁኔታዎችን መግባባት ተጀመረ ማለት ነው። የትግሉ ደጋፊ ሚዲያ ነኝ ካልክ የትግሉ ተቋም የትግሉ መሪ ድርጅት የሚለውን ነገር የመከተል ግዴታ አለብን ማለት ነው። ስለዚህ እኛ ደጋፊ ነን። ደጋፊ ከሆነን ደግሞ የድርጅትን አቅጣጫ የመከተል ግዴታ ይኖርብናል እንደማለት ነው። ስለዚህ ምንድነው ያለው በተለይም በቡድናዊ አስተላለፍ ልዩ ፍላጎትና የጥቅም ትስስር እንዲሁም ሌሎች ችግሮችን ባለመሻገሩ ምክንያት ሚዲያዎቻችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱ አድርጓቸዋል። ብዙ አየር ሰዓት ባክኗል። እንደምታውቀው ትንግርቱ ብዙ አየር ሰዓት ብዙ ነገሮች የባከኑ ጊዜዎች ነበሩ። በሙሉ አቅም ጠላት ላይ፣ በሙሉ አቅም ዋናው ጉዳይ ላይ፣ በሙሉ አቅም ህዝባችንን ሞቢላይዝ ማድረግ ላይ እንዳንሰራ ያደረጉ ይብዛም የሚነስም ትግል ውስጥ የሚታዩ ችግሮች ላይ ፍላጎቶች ላይ በማተኮር ብዙ ነገር ሲያጓትቱን ነበረ ለማለት እንችላለን። እኔ እናንተ እንኳን የልዩ ፍላጎቶችና ሌሎች እያልን ስንት ፕሮግራም ስንሰራ እንደነበረ ታውቃለህ። ምክንያቱም እነዛ ልዩ ፍላጎቶች ትግል ውስጥ የራሳቸው አሉታዊ ሚና ስለነበራቸው። ስለዚህ 6 ነጥቦች ናቸው፣ መሰረታዊ ነጥቦች ነው ያጋራው። ወደዚህ ለምን እንደገባ የጠቆመበት አረፍተ ነገር አለ። በድርጅቱ የአሰራር መርህ መሰረት መደገፍና የመምራት ኃላፊነቱን መወጣት ይኖርበታል ነው ያለው። ይሄ ነው እንግዲህ ኃላፊነት መውሰድ ማለት። ድርጅት ነህ፣ ወታደር ብቻ አትመራም። ፖለቲካም ትመራለህ፣ ሚዲያም ትመራለህ፣ ማህበርም ትመራለህ፣ ዲያስፖራም ትመራለህ፣ የትግሉን ደጋፊ የትኛውንም አካል በሙሉ ትመራለህ ማለት ነው። ስለዚህ በድርጅቱ የአሰራር መርህ መሰረት መደገፍና የመምራት ኃላፊነትን መወጣት መደገፍም ነው የሚለው። በነገራችን ላይ ሚዲያዎችም እስከዛሬ ብዙ የድጋፍ ጥያቄዎች ብዙ ነገር ውስጥ ነው የነበሩት እንደምታውቀው። ስለዚህ በዚህ ምንድነው በአማራ ፋኖ ብሔራዊ ንቅናቄ በሚመራ የአማራ ህዝብ የህልውና ትግል በሚዲያ የትግል አግባብ በህዝብ ግንኙነትና ፕሮፓጋንዳ እንዲሁም ፖለቲካዊ አክቲቪዝም ዘርፍ የሚሳተፉ የሚዲያ ባለቤትና ባለሙያዎች ሊከተሏቸው ይገባል ያላቸውን የአሰራር አቅጣጫዎች አስቀምጧል ነው የሚለው። እዛ ላይ አንደኛ ምንድነው የሚለው ድርጅት አምኖባቸው ኃላፊነት በሰጣቸው በየደረጃው ባሉ አመራሮቻችን ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ፣ እንዲሁም አንድን አመራር በተለየ መንገድ ማወደስና ለትግሉ ከሌላው የተለየ አስተዋጽኦ እንዳለው አድርጎ ፕሮፓጋንዳ አለመስራት ይገባል ነው። ይሄ እንግዲህ አቅጣጫ ነው። ስለዚህ የዚህ ድርጅት ደጋፊ ነኝ ያለ ሚዲያና ባለሙያ ካሉት አመራሮች መካከል ባሉ በየደረጃው ባሉ አመራሮች ላይ የሚደረግ አሉታዊ ዘመቻ በአስቸኳይ መቆም አለበት፣ ድርጅት ከደገፍክ ማለት ነው። አንዱን አባል ከሌላው አባል ማበላለጥ፣ የተለየ አስተዋጽኦ እንዳለው አድርጎ በሌላ መንገድ ይህን ማቅረብ ተገቢ አይደለም የሚል ነው የቀረበው አቅጣጫ። ሁለተኛው አቅጣጫ የአፋብን አመራሮች ያከናወኑትን የይቅርታ መድረክ፣ ይህን እኔ እናንተም ስናነሳው ነበር ትንግርቱ። የአፋብን አመራሮች ያከናወኑትን የይቅርታ መድረክ በሚዲያውም ዘርፍ ያሉት የይቅርታ መድረክ እንዲፈጥሩ ማድረግ እና የውስጥ መጠላለፍን በማስወገድ መሬት ላይ አንድ ወገን አንድ ጠላት የሚለውን በተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ማነጣጠር ይገባል ነው። ይሄ እንግዲህ ባለፈው እናንተም እንዳልነው ይሄ አመራር የመጀመሪያ ስራ አስፈጻሚ የመጀመሪያ ስብሰባውን ሲያደርግ ባለፈው እንደምታስታውሰው የተከፈተው ውይይቱ ራሱ ላለፉት 30 ወራት በነበረው ሂደት ለተፈጸሙ ጥፋቶች የእርስ በርስ የይቅርታ መድረክ በማድረግ ነው የሚለው። ይሄ ሌላውም ሊያደርገው ይገባል ብለን ነበረ እንደምታስታውሰው። ስለዚህ ዛሬ አቅጣጫ ሰጥቷል። ሚዲያዎችም ላይ ተመሳሳይ ነገር ሊኖር ይገባል ብሏል። ስለዚህ በአስተላለፍ የዚህ ድርጅት ደጋፊ ሆኖ በአስተላለፍ እስካሁን የተለይቶ የቆየ አካል ካለ ከዚህ በኋላ በሚዲያ ረገድ ተሰባስበን መነጋገር ግዴታችን ነው ማለት ነው። ሌላው የህልውና ትግል ውስጥ በዚህ ህልውና ትግል ውስጥ የድርጅቱን መርህ የማያከብሩ
የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን እንግዲህ አደራም ደግሞ ሰጥቶናል። ይቅር ተባባሉ አለ። የይቅርታ መድረኩን አድርጉ ካለ በኋላ እርስ በርስም ደግሞ መታገል እንደሚገባ ደግሞ አቅጣጫ ያስቀምጣል። ከድርጅት መርህ የወጣ ካለ ከዲሞክራሲያዊ መተጋገል አግባብ ውጭ ሆነው ከድርጅት መስመርና መርህ በመጻረር የድርጅት መስመር የምናውቀው ነው። ከዚህ ድርጅት መስመርና መርህ በመጻረር የሚቆሙትን ድርጅቱ በሚሰጠው አቅጣጫ መሰረት ዘለንም ተነስተንም አይደለም እንግዲህ በይፋ ግልጽ ማድረግ ይኖርበታል እሱ ማለት ነው። ጠላትነታቸው በህዝቡ ዘንድ እንዲታወቅ ማድረግ ይገባል። ከመስመራችንም ከመርሃችንም ከድርጅቱ ከወጣ ነው እያለ ያለው። አራተኛው ትግሉም መደገፍ በድርጅት የትግል መስመር ገብቶ መታገልን ግድ የሚል መሆኑን በመረዳት የሚዲያ ባለቤትና ባለሙያዎች የድርጅት አሰራርን በማክበር ከጣልቃ ገብነት በመራቅ የራስን ሚና ለይቶ አውቆ በዚያ መስመር መሰለፍ። እንግዲህ አንዳንድ ጊዜ ሚዲያዎች ሚዲያ ስራችንን እንዘነጋና ጣልቃ መግባት አመራሩ መካከል እንትን ማድረግ የተለያየ ጉዳይ አለ። ስለዚህ ሚናችሁን ለይታችሁ ተንቀሳቀሱ ነው። አሰራራችንን ድንበራችንን እንጠብቁልንም ነው። መመሪያ እንሰጣችኋለን፣ በምንሰጣችሁ መመሪያና አሰራር መሰረት ተንቀሳቀሱ ነው እያሉን ያሉት። ሌላኛው አምስተኛው ለድርጅት ይጠቅማሉ የሚባሉ ገንቢ ሐሳቦችን ደግሞ አይገድብም። ተመልከት፣ ለድርጅቱ ይጠቅማሉ የሚባሉ ገንቢ ሐሳቦች ካሉ ድርጅቱ ከሚዲያ ባለሙያዎች ጋር በሚገናኝባቸው መድረኮች ለውይይት በማቅረብና መሟገት አፋብን እንዲህ ማድረግ አለበት ይሄን መስራት አለበት ከተባለ ከአመራሩ ጋር ተገናኝቶ ጠቃሚ ነው የሚባል ሐሳብ ለውይይት እንዲቀርብ ማድረግ በዛም ላይ መሟገት ይቻላል። ዝግ አይደለም፣ መሟገት ይቻላል። አየህ ዘግቶ ይሄ ምንድነው ያሉትን ጥፋቶች አታንሱብኝ፣ ስም አትጥሩብኝ፣ እኔን ብቻ አዳምጡኝ ሳይሆን ሐሳቦች ካሉ የሚቀርቡ ነገሮች ካሉ በምናዘጋጃቸው መድረኮች ለውይይት ሐሳቦችን ማቅረብና መሟገት ይቻላል ያለው። ስድስተኛው በጣም ጥንቃቄ የሚፈልገውና ብዙ ሚዲያዎችም ትኩረት ሊያደርጉበት የሚገባው ጉዳይ ይሄ ነው። በድርጅቱ ውሳኔና ብያኔ ሊሰጥባቸው የሚገቡ ጉዳዮችን ወደ አደባባይ አለማውጣት። አንዳንድ ጉዳይ የድርጅቱ ይሆናል። ድርጅቱ ብያኔ ካልሰጠ ውሳኔ ካልሰጠ እነዛን ጉዳዮች አደባባይ ይዞ መውጣት አይገባም። በዘመቻ ተጽዕኖ ማድረግም አይቻልም። በዘመቻ ተጽዕኖ አለማድረግ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝብ ውስጥ ጥርጣሬ አለመፍጠር ነው የሚለው። አንዳንድ ጊዜ አረምን ብለን አስተካከልን ብለን ተነተንን ብለን ሰውን ውዥንብር ውስጥ ለመግባት የሚያስችል ነገር ይመጣል። ብዙ ጊዜ እንደምታውቀው የግል ሐሳብን የመግለጽ ነፃነት አለ። ነገር ግን በተለይ ሚዲያ ሲሆን በተለይ ትግሉ ደጋፊ ስትሆን በዚህ ረገድ ውሳኔ የተሰጠባቸውን ብያኔ የተሰጠባቸውን ጉዳዮች ቢሆን ከሚገባው በላይ በመጮህ በማጫጫህ እና ያልተገባ ትርጉምና ጥርጣሬ እንዲሰጣቸው ማድረግ አይገባም በሚል ነው ያስቀመጠው። እነዚህ ናቸው። እነዚህን ጉዳዮች እነዚህን መርሆች የኤዲቶሪያል ፖሊሲያችሁ አካል በማድረግ ትግሉና ድርጅታችሁን በመርህ መደገፍና የድርጅቱን ውሳኔ አክብሮ መስራት ከናንተ የሚጠበቅ ኃላፊነት ነው። በቀጣይ ደግሞ አጠቃላይ ቅድም ያልኩት አይነት መመሪያ ይወጣል ነው የሚለው ትንግርቱ የአፋብኃ ህዝብ ግንኙነት መመሪያ ያጋራው የአሰራር ስነ ስርዓት። አይ ጥሩ አመራር ነው። ከዚህ በፊትም ስንል እንደነበረው ነው። ሚዲያው ልቅ ነው፣ አይመራም፣ አመራር አይሰጥበትም። ዳያስፖራው ማህበራት፣ ተቋማት አመራር ይፈልጋሉ። በጣም በርካታ አደረጃጀት እና ተቋማዊ አሰራሮችን እና በተለይ ወጥነት ያለው የድርጅታዊ አሰራርን ተከትለው በዛ መርህ ሊንቀሳቀሱ የሚገባቸው ተቋማት በርካታ ናቸው ብለናል። አንሙት ያንን ሐሳብ ስናነሳ ነበር የነበረው። ከዚህ አንጻር በርካታ ጉለቶች ነበሩ የነበሩብን። አሁን ያ ክፍተት እየተሞላ ነው ያለው። እኔ ለመጀመሪያ ጊዜ ነው አንሙት በነገራችን ላይ በትግል ውስጥ ስትራቴጂክ የሆነ ሊደርሺፕ ሲሰጥ እያየሁ ያለሁት ለመጀመሪያ ጊዜ ነው። በቃ እኔ አማራ እንዲኖረው የምፈልገው የነበረው እንዲያዋልድ እንዲፈጥር የምፈልገው የነበረው አቅም ይሄ ነው። በየዘርፉ አመራር የሚሰጥ አካል ተቋም እንፈልግ ነበር እንደ ህዝብ በየዘርፉ። እስከዛሬ ድረስ
በግለሰቦች ኤጀንሲ ተቋማት የየራሳችንን ተናጥላይ አሰራር ነበር ስንከተል የነበረው በየዘርፉ ማለት በገባን ልክ ነው አንሙት ስናገለግል ስንታገል የነበረው ስናፈርስ ያገዛዙን ትርክት ዲስኢንፎርሜሽን ስንመክት የህዝባችንን እውነት ስናስተጋባ የነበረው የትግሉን ዓላማ ስናስተጋባ የነበረው በገባን በተረዳነው ህዝባችን በሚከፍለው መስዋዕትነት ልክ ባለን ግንዛቤ ላይ ነበር የነበረው አይደል ወጥ የሆነ ተቋማዊ አሰራር ባልነበረበት ምክንያት የጋራ ቋንቋ ለመናገርም አዳጋች የነበረበት ትግል መሬት ላይ ያለው ትግል ፈተና በገጠመው ቁጥር የፈተናውን ነጸብራቅ ማላይ ታየው ነበር ህብረተሰባችን ላይ ታየው ነበር ሚዲያዎቻችን ሲከፈሉ ተቋሞቻችን ሲከፈሉ ግለሰቦችን ስናመነጅግ ምናምን አሁን የአማራ ትግል ስትራቴጂክ ሊደርሺፕ የሚሰጠው ትልቅ ተቋም ተፈጠረለት ነው ስለዚህ ከዚህ በኋላ መርህን ተከትለን ነው የምንሰራው የምንናገረው ነገር በየትኛው ሚዲያ ላይ ብትሰማው ወጥነት ያለው ይሆናል ማለት በዚህ ትግል ውስጥ ተሳታፊ የሆኑ አካላት ይሄንን መርህ ብቻ ተከትለው እንዲሰሩ አሰራራቸው አሰላለፋቸውን በትክክል ለመገምገም የሚያስችል አቋም ለመውሰድ የሚያስችል የርምት እርምጃ ለመውሰድ የሚያስችል አሰራር ማስቀመጥ ተቻለ ማለት ነው እንግዲህ ሴንትራላይዝድ የሆነ ኦቶሪቲ በሌለበት ሁኔታ የተጀመረ ትግል ነው ብዙ ጊዜ ስንላል ነበር ቫኪዩም ነበር አንሙት የሊደርሺፕ ቫኪዩም ክፍተት በክፍተት ውስጥ ጦርነትን መሸከም እንደ ህዝብ አስበው የአማራ ትልቁ ስትሬንግዝ በነገራችን ላይ ከዚህ የሚመነጭ ነው አንሙት የተደራጀ ወጥ አመራርነትም ሊሰጥ የሚችል አካል ባልነበረበት ሁኔታ ጦርነት የታወጀበት ህዝብ ያንን መክቶ አቅም ገንብቶ ድርጅት አዋልዶ ሊደርሺፕ መስጠት ከጀመረ በኋላ አቅሙ ምንድነው የሚለውን አይ ቲንክ ከዚህ በኋላ ዳውት ሊያደርግ የሚችል አካል ይኖራል ብዬ አላስብም አሁን እዚህም እዛም ያጋጥሙ ፈተናዎች አሉ በዚህም በዛም ጥቃቶች ሊከፈቱ ይችላሉ በተለያየ አቅጣጫ ማለት ነው ጠንካራ ሊደርሺፕ እየሰጠን የህዝባችንን አንድነት እየጠበቀን የማንሻገረው ፈተና ከፊታችን የለም ከዚህ በኋላ ምንም ማያሰጋውም የአማራ ህዝብ ከዚህ በኋላ አንድነቱን እስካስጠበቀ ድረስ ድርጅታዊ አንድነቱን እስካስጠበቀ ድረስ አመራር ለመቀበል ዝግጁ እስከሆነ ድረስ በቀጠናው ላይ ተዋናይ ለመሆን እስከፈቀደ ድረስ it's just የአማራ መፍቀድ ብቻ ነው የሚያስፈልገው በነገራችን ላይ በዛ ቀጠና ላይ አማራ በጣም ትልቅ ህዝብ ነው ሊደርሺፕ ሊሰጥ ይገባዋል በራሱ ጣፈንታ ላይም በሀገሩ ጣፈንታ ላይም የመወሰን አቅም ያለው ትልቅ ህዝብ ነው ያንን ሊደርሺፕ ያንን ኃላፊነት ሊሸከም የሚችል ተቋም ነበር ማንበር ያቃተው ያንን ማዋለድ ችሏል ስለዚህ አሁን እኛ ምን ሆነን ይወለ በጣም እንትኑ ይገርመኛል ይሄ ድርጅት እንዲወለድ ትግል አድርገናል አይደል አንሙት አሁን ደግሞ በዚህ ድርጅት ሬንፎርስ ለመደረግ ዝግጁ እንሆናለን ማለት በዚህ ድርጅት ለመመራት ዝግጁ እንሆናለን ማለት ነው አሁንኛ ኦኬ የዚህ ትግል አስገራሚ ገጽታው እሱ ነው በሂደት ውስጥ አሸናፊ እንዲሆን የምታደርገው የአማራ ተቋማትን ነው ነጥራው እንዲወጡ የምታደርገው ሊደርሺፑን ነው ስለዚህ የማንመራ ሚዲያዎች ልንሆን አንችልም ኦኬ የማንመራ ግለሰቦች ልንሆን አንችልም ሰራዊቱም የፖለቲካ አመራሩም የማይመራ ለድርጅታዊ አሰራር የማይገዛ ሊሆን አይችልም አንሙት ሚዲያው ብቻ አይደለም ኢቭን ወታደሩም የፖለቲካ ክንፉም በየዘርፉ ያለው ኢንክሉዲንግ ማህበረሰቡ ከዚህ በኋላ አመራር ለመቀበል ዝግጁ መሆን አለበት ላለፉት 30 ዓመታት ያለ አመራር ሲባክን የነበረ ማህበረሰብ በራሱ ጉዳይ ላይ በጥቅሙ ጉዳይ ላይ መወሰን ያልቻለ ህዝብ ነበር የነበረው አንሙት ጦርነት እንኳን ሲታወጅበት መቀልበስ የማይችል ሁኔታ ውስጥ የነበረ ማህበረሰብ ነው ከዚህ በኋላ እንደዛ አይነት ሁኔታዎች የማይቀጥሉበት ሁኔታ እንዳለ እመለከታለሁ ስለዚህ በጣም ቁልፍ የሆነ መሰረታዊ ጉዳይ ነው በያስባለሁ እና ኦፍ ኮርስ እንዳልከው ደግሞ ለሚዲያዎች የትግል መድረክ አለ ማለት ድርጅታዊ አሰራርን በተመለከተ ሚዲያዎች የማይግባቡባቸው ጉዳዮች ካሉ ሊታገሉባቸው የሚችሉ መድረኮች ይፈጠሩላቸዋል የሚል ነው ከዛ ባሻገር ግን መርህን ተከትለው እንዲሰሩ
በዚህ መንገድም ሚዲያዎችና ከሚዲያዎች ጋር የሚኖረው መስተጋብር ተጠናክሮ የሚቀጥልበት ሁኔታ እና አቅጣጫ መቀመጡ በጣም በጣም ወሳኝ ነው ብዬ ነው የማስበው። አንሙት ትልቅ ነገር ነው ዛሬ ይዘህልን የመጣኸው። በጣም እናመሰግናለን። የምትጨምረው ነገር ካለ እድል እሰጥሃለሁ የተወሰነ ደቂቃውን። መቀጠል አለበት ነው የምጨምረው። ምንድነው መቀጠል አለበት ወደ ሌሎች አደረጃጀቶችም ለምሳሌ የውጭ ግንኙነት መመሪያውም ተመሳሳይ ለዲያስፖራው ማህበረሰብ ለዲያስፖራ አደረጃጀቶች ተመሳሳይ መልእክቶች አስፈላጊ ናቸው። ዲያስፖራውንም መምራት አደረጃጀቶችንም መምራት የውጭም አስተባባሪዎች በተመሳሳይ መመራት ለምሁራንም በየተቋሙ በጣም በርካታ የአማራ ምሁር እንዳለ ታውቃለህ እና ስፔሻላይዜሽን አደረጃጀት ስፔሻላይዜሽን እንዲመጣ ብዙ አይነት አሁን አቅጣጫ መቀበል ስራችን አቅጣጫ መሰጠት አለበት። ይሄ ድርጅት ብዙ ነገር ያደርጋል። እኛም ሀሳቦች ማቅረብ ባለብን ደረጃ ሀሳብን እያቀረበን የማደራጀት ስራው የማታገል ስራው ህዝቡን ሞቢላይዝ የማድረግ ስራው ወደዚህ ትግል ውስጥ በተለይ ዳር ተመልካች የነበረውን ወደ መሃል የማምጣት ጉዳይ ፓሲቭ የነበረውን አክቲቭ የማድረግ ጉዳይ እና የዚህ ትግል ዋነኛ አንቀሳቃሽ ለማድረግ ሁሉም መምሪያዎች ትልልቁን ስራ ኃላፊነታቸውን ሊወጡ ይገባል የሚል እይታ ነው ያለኝ። ተቋም ሲኖር እንደዚህ ነው። ተቋም ጸጋ ነው። አየህ ገና ከመጣው የድርጅት መረጃ የሚያሰራጭባቸውን ፕላትፎርሞች አዘጋጀ። የፌስቡክ፣ የትዊተር፣ የቴሌግራም ገጾቹን በይፋ አስቀመጠ። መረጃዎቹን በዛ መግለጽ ጀመረ። አብረው የሚሰሩ ሚዲያዎችን በተመለከተ መመሪያ አስቀመጠ። ይሄ ነው እንግዲህ ተቋማዊ አሰራር ማለት። ስለዚህ ከዚህ በኋላ እንነጋገራለን። የበለጠ ምንድነው ደጋፊ የሚላቸውን ሚዲያዎች ለይቶ ማወቅ ይጠይቃል። የናስረስ አርበኛ አስረስ ስራውን ደጋፊ የሚላቸው ሚዲያዎች የትኞቹ ናቸው? ከነማን ጋር ነው የሚገናኘው? እንዴት ነው የሚለያቸው? በምን አግባብ ነው የሚያስቀምጣቸው? ሚዲያዎቹን መረጃ እንዴት ነው ተደራሽ የሚያደርጉት? ፍትሃዊ በሆነ መንገድ አጀንዳ በመቅረጽ አጀንዳ በማሰራጨት በዚህ ረገድ እንዴት ተባብረን እንስራ የሚለው ነገር ላይ በትክክልም ብዙ ንግግር ብዙ ውይይት እና መግባባት ያስፈልጋል የሚል እምነት ነው ያለኝ። አንሙት በጣም ነው የማመሰግነው። ዛሬ አንድ ትልቅ ቃለ መጠይቅ አድርገናል። አንሙት ከዛ በፊት ምናልባት የብልጽግናን ጫጫታ ልታነሳልን ትችላለህ? እየጮኸ ነው በየአቅጣጫው። የአማራው አንድነት የማይቆረጠም ሆኗል የሚል ቃል ነበር አንሙት የምትጠቀመው። በነገራችን ላይ በዚህ አጋጣሚ አንድ ነገር ላስቀምጥ። ከአማራ በላይ የሆነ ብልጽግናም ሆነ የብልጽግናው ክንፍ የለም። በጣም ስማርት በሆኑ የአማራ ልጆች የሚመራ ትግል ላይ ነው ያለነው። እንዴት ደስ እንደሚለኝ በዚህ ዘመን በመፈጠር ያንሙት በዚህ ትግልና በዚህ ታጋይ የዚህ ትግል አካል በመሆን እንዴት እንደሚያኮራ ለአማራው በዚህ አጋጣሚ መናገር ፈልጋለሁ። ማንም የአራተኛ ክፍል ጂኦግራፊ መምህር እየተነሳ አማራውን ሊበትን የሚችልበት ጊዜ አልፏል። የአማራ ህዝብ በጣም ከፍተኛ የስነልቦና ጥቃት እንዲደርስበት በርካታ ፕሮፓጋንዳ ስራዎች ሲሰሩ ከርመዋል። እነዛ ዘመን አልፏል። አሁን ምንም አይነት ፕሮፓጋንዳ እጅግ በነገራችን ላይ የአማራውን ህዝብ በደንብ ማወቅ ይጠይቃል። የአማራን ህዝብ በሳይኮሎጂካል ዋርፌር ሰለባ አደርጋለሁ ብሎ ለመነሳት በጣም ከፍተኛ ካፓሲቲ ያለው ፕሮሰስ ማድረግ የሚችል ከበርካታ መረጃዎች እውነትን ማስላትና ማሰላሰል የሚችል ትልቅ ህዝብ ነው የአማራ ህዝብ። ናይቭ አይደለም። ማንም ሊመራው በጭፍን ሊያሰልፈው የሚችለው አይነት ማህበረሰብ አይደለም። ጥቅሙን በሚገባ ያውቃል። ጠላቱን በሚገባ ይለካል። በሚገባ የፕሮፓጋንዳ ማዕት የሚያንበረክከው ሸብረክ የሚያደርገው ዓላማውን የሚያስተው ማህበረሰብ አይደለም። ከረሜላ ሰተ ዓላማውን የምትደጥቀው ህዝብ አይደለም። እንደዛ ቢሆን ኖሮ ገና ድሮ ትግሉን ሸጦልህ ነበር። እንደዛ አይነት ማህበረሰብ ቢሆን ኖሮ ምንም ፍንክች የለም። የአማራ ህዝብ ትግል ላይ ፎከስ አድርግ። እንዳትነቅል ያስከውን አቅጣጫ ናይ ትግል አቅጣጫ በጣም በርካታ ጩኸት ትሰማለህ። በሚቀጥሉት ጥቂት ሳምንታት ወሳኝ ምዕራፍ ናቸው። ወተርሼድ ሞመንትስ ናቸው ስንል ነበር አይደል? አንሙት ድርጅቱን ማዋለድ ከዚህ በኋላ ደግሞ የድርጅቱን ሊደርሺፕ እና ውጤት ለማየት ዝግጁ መሆን ያለበት ዘመን ነው። ማን? አማራ። ይሄን አገዛዝ ያሸንፈዋል። ምንም ጥርጥር የለም። በዚህ ሂደት
በየዘርፉ በየአካባቢው በየአቅጣጫው የሚደረግ ጩኸት ህብረተሰባችንን ሊበትነው ምንም ሸብረክ ሊያደርገው አቅጣጫውን ሊያስተው አይገባም። ፎከሳችን ይኸውልህ አንሙት በፊት ግለሰብን ዲስከስ እናደርግ ነበር፣ ጎንዮሽ ትግል ላይ ነበር ትኩረት የምናደርገው። ያንን ተሻግረን ወጥተናል። አሁን ሊደርሺፕ የሚሰጥ አቅጣጫ የሚሰጥ ተቋም ማቆም ተችሏል። ስለዚህ አማራ የሚወያይበት አማራ ፎከስ የሚያደርግበት ጉዳይ ስትራቴጂክ ነው። ቁልፍ ማሸነፊያ ጉዳዮች ላይ ኪ በሆኑ ጉዳዮች ላይ ነው አማራ ትኩረት የሚያደርገው። ተቋማቶቹ ትኩረት የሚያደርጉት አመራሩና አሰራሩ ትኩረት ሊያደርግ የሚገባው በተራ ትንንሽ ጉዳዮች እንድንዝል የሚፈለጉ ጉዳዮች አሉ። ለአማራ አላፊን አማራ እንዲሻገር ስንል አንዳንዶቹን እያለፍናቸው በሚገባው ልክ ስትራቴጂክ ሊደርሺፕ እየሰጠንባቸው ልንሄድ የሚገባን ጉዳዮች ያሉ ይመስለኛል በዚህ ሰዓት እና የብልጽግና ጩኸት በዚህም በዛም የሚመጡ ጩኸቶች አላማቸው ምን እንደሆነ እንገነዘባለን። እኛ ዲስትራክትድ ልንሆንበት አይገባም፣ ልንበተን አይገባም የሚለውን በደንብ ማስቀመጥ ያስፈልጋል። ስለዚህ ሰሞኑን የፕሮፓጋንዳ አቅጣጫው ሊቀየር የሚችልበት እድል ይኖራል። እዛ ላይ በደንብ ትኩረት አድርጎ መንቀሳቀስ ያስፈልጋል። ለምንድን ነው የሚጮኸው የሚለው በጣም መሰረታዊ ዋይ ናው ለምን አሁን ምንድነው የተፈለገው የሚለውን ነገር በደንብ ህዝባችን በማስተዋል መረዳት ያለበት ጊዜ ላይ እንገኛለን ማለት ፈልጋለሁ። አንሙት ምናልባት እዚህ ላይ የምትጨምረው ነገር ካለ ትጨምራለህ። የጋፋት ኢንጂነሪንግ ዋና ስራ አስኪያጅ የነበሩት ኮሎኔል እንደገናየሁን ቃለ መጠየቅ አድርገናል። አንሙት እንግዲህ ኮሎኔል እንደገናየው እጅግ ሰፊ ልምድ አላቸው ከሚባሉ በሶማሊያ በሱዳን የኢትዮጵያን መከላከያ በመምራት በርካታ የሰላም ማስከበር ተልዕኮ ላይ የተሰማሩ ሰው ናቸው። አሁን ከአማራ ህዝብ እና ከአማራ ህዝብ ትግል ጋር አብረው የቆሙ ሰው ናቸው። ከሳቸው ጋር ሰፊ ቃለ መጠይቅ አድርጌያለሁ። አሁን ባሉ ሁኔታዎች ወታደራዊ አቅምን በተመለከተ የአማራውን ትግል አንድነት በተመለከተ የተፈጠረውን አዲስ ድርጅት በተመለከተ ያገዛዙን ቁመና ቀጠናዊ ጉዳዮችን በቀጣይ የምንሄድባቸውን አቅጣጫዎች በተመለከተ እንደዚሁ ሰፊ ቆይታ አድርጌያለሁ። ከዛ በፊት የምትለው ነገር ካለ እድል ሰጣለሁ ወደ ቃለ መጠይቁ ከመሄዳችን በፊት አጭር ነገር ዲስትራክት እንዳንሆን ነው። ይሄ ጩኸት ያልነው ደፈንፈን ያደረግነው ስለመሰለኝ አጀንዳ ያመጣብናል። ያገዛዝ አጀንዳ ይፈጥርብናል። ትኩረታችንን ለማናጠብ የኛን ትኩረት እና አጀንዳ ለማዞር የተለያየ አይነት ጉዳዮች ይዞ ይመጣብናል። ምክንያቱም ቅድም ስትላት የነበረችዋለች ካርዶቹን በሙሉ ያወጣ መጠቀም የሚችልበት ነው። ቅድም ሳዳምጥ ኮሎኔል እንደገናየው ከሞላ ጎደል ያገዛዝ ሁሉንም ነገር በተለይ ቀጠናውን የሚመለከተው ከአማራ አኳያ ነው ሲል ነበር። ሊትመስ የጩኸቱም መነሻው መድረሻው የሚጮህበት ምክንያት ከባህር ዳር እስከ መቀሌ ከመቀሌ እስከ አስመራ ከካርቱም እስከ ካይሮ አልፎ እስከ ሞቃዲሾ የሚጮኸው ዝም ብሎ አይደለም። ከጅቡቲ እስከ ናይሮቢ ዝም ብሎ አይደለም የሚጮኸው። ይሄንን በደንብ መረዳት ይገባል። አሁን ትልቁ ስጋት ያለው ነገር ስላለ በኋላ ስለ ንግግሩን እንመጣበታለን። ጩኸቱ ምንጩን በደንብ ይናገረዋል ኮሎኔል እና አይ ቲንክ እሱን አዳምጠነው ብንመጣ ብዙ ነገር ይመልሳል ብዬ አስባለሁ። ተመልካቾች በደንብ ልታዳምጡት የሚገባ ነው። በትኩረት አዳምጡት፣ መስመር በመስመር አዳምጡት ለማለት ወዳለሁ። ቆንጆ ቃለ መጠይቅ ነው ትንግርቱ። አሉ ከሚባሉ ወታደራዊ ጠበብቶች አንዱ ነው ኮሎኔል እንደገናየው። እኔ በተደጋጋሚ እንግዲህ በፕራይቬት ኮንቨርሴሽን አደርጋለሁ ከኮሎኔሉ ጋር። እጅግ ከሚያስደንቁኝ ሰዎች የአማራ ወታደራዊ መኮንኖች አንዱ ነው እና ሁላችሁም እንድትሰሙት እፈልጋለሁ። በጣም ክሪቲካል ቃለ መጠይቅ ስለሆነ ማለት ነው። በርካታ ጉዳዮችን አንስቼለታለሁ። እኔ ጣልቃ አልገባም። እሱ በቀጥታ ባነሳውለት ጉዳይ ላይ ማብራሪያውን መስጠት ይጀምራል። ስለዚህ በኋላ ላይ እኔና እንሙት ከሚያነሳቸው ነጥቦች ተነስተን አንዳንድ ሀሳቦችን ወደ እናንተ እናደርሳለን። እስከ ፍጻሜያችን አብራችሁን ቆዩ። ቀጥታ ቃለ መጠይቁን አብረን እንሰማለን። ጤና ይስጥልን ወንድሜ ፕሮፌሰር ትንግርቱ እንደምን አለ? አሁን በተነሳው የአማራ ፋኖ ብሔራዊ ንቅናቄ የአማራ ፋኖ ትግል ወደ አንድነት በመምጣቱ ላይ የኔ አስተያየት በተለይ ርዕዮተ ዓለሙ ላይ ነው።
በአማራነት ርዕዮተ ዓለም ላይ ወደ አንድ መምጣቱ እጅግ በጣም መሰረታዊ ነገር ነው። ለባለፉት 2 ዓመት ተኩል አካባቢ በጠላት የፕሮፓጋንዳ ውዥንብር በወገንም በውስጥ ባሉ የባንዳዎች የአማራን ትግል ወደ አንድ እንዳይመጣ ከፍተኛ እንቅስቃሴ ሲደረግ ቆይቷል። የአማራነት ብሔረተኝነትን እንደ ስጋት በመመልከት የአንድነት ኃይል ነኝ የሚለው ጎጠኛ የሆነውን በመንደሩ ተሸፍኖ የአማራን ትግል ለማኮላሸት ባንዳነቱን በሃይማኖትና በጎጥ ሸፍኖ ላገዛዙ ተገዥ ሆኖ ለመኖር ቆርጦ የተነሳው ባንዳው ኃይል በክፍለ ሀገር፣ በጎጥ፣ በመንደር፣ በሃይማኖት ለመከፋፈል ከፍተኛ ጥረት አድርጓል። አክቹአሊ ጠላት ይህን ቢያደርግ አይገርምም፣ ስራው ነው። አብዛኛውን የነበረው ችግር አሁን የተቀረፈ ይመስላል። ወደፊትም ትግል የሚጠይቅ ቢሆንም የአማራ መታገያዋ የአማራነት ርዕዮት ነው። እንግዲህ ርዕዮተ ዓለማችን አውትሉኩ የአንድ ድርጅት የአንድ ህዝብ ትግል መነሻና መድረሻው በርዕዮተ ዓለም ትግሉን የምናይበት መነጽር ከታሪክ፣ ከማህበራዊ ሁኔታ፣ ከኢኮኖሚ፣ ከፖለቲካው፣ ከሁሉም አንግል የአማራ ህዝብ ያሳለፈውን መከራ በደንብ የሚቃኝ ታሪክ ላይ የተመሰረተ ከባለፉት 500 ዓመታት ወዲህ ጀምሮ አማራ ከፍተኛ ጥቃት ሲሰነዘርበት የኖረ ህዝብ ነው። በማንነቱ ላይ ርስትና ጉልቱን ተቀምጧል። ማህበራዊ ዲስትራክሽን ደርሶበታል። ማንነቱን እንዲቀይር ተገዷል፣ ተጨፍልቋል። አሁን ያለው አክቹዋል ጠላት ኦሮሞማ የሚባለው አስተሳሰብ ይህንን ታሪካዊ በደል የሚክድ እንደውም ሌላ አዲስ ትርክት ይዞ ኩሽ የሚል ያልተጨበጠ ምናባዊ ትርክት ይዞ የቀረበ ነውና ከጠላት ስር የሰደደ ጸረ አማራነት አኳያ ሲታይ የአማራ አንድነት በአማራነት ርዕዮት ላይ መቆሙ ትልቁና ከፍተኛው በጣም መሰረታዊ ነገር እሱ ነው ብዬ ነው የምመለከተው። ለባለፉት 2 ዓመት ተኩል ብዙ ማደናገሮች ተከስተዋል። አማራነት ርዕዮተ ዓለም ዝም ብሎ በባዕዲን ክልል ይሄ ወያኔ ሰፍሮ በሰጠው ክልል የመለካት ክፍለ ሀገር መሰረት አድርጎ ርስቶቻችን ወልቃይት፣ ራያ፣ መተከልና ደራ ብሎ በዛ ቀንብቦ የመመልከት አድርጎ የማየት ሆን ተብሎ ዲስቶርት ሲደረግ ነው የቆየ። እሱ አይደለም መሰረታዊ ችግሩ። አማራነት ከኢትዮጵያዊነት ጋር ጠብ የለውም። ኢትዮጵያዊነት እና አማራነት የሚጣሉበት ምንም መሰረታዊ ነገር የላቸውም፣ ቅራኔ የላቸውም። አማራነት ግን ሌላውን የሚተካ መሆን የለበትም። ሲከሰስበት በከንቱ ሲወቀስበት የኖረው ትምክህት፣ ወራሪ ነህ፣ ትምክህተኛ ነህ፣ ተስፋፊ ነህ የሚል በተለይም ለባለፉት 50 ዓመታት ከደርግ ጊዜ ጀምሮ ከ1966 ዓመተ ምህረት ጊዜ ጀምሮ አማራውን ባልዋለበት እንደ ኢትዮጵያ የከፈለውን ኤክስትራ መስዋዕትነት በማራከስ በጠቅላይነት ሲከሰሱ ኖሯል። ከዛ መላቀቅ ነው አንዱ የአማራነት ርዕዮት። ሁለተኛው በዚህም በአንድ ሳይድ ደግሞ አማራ የለም እያለ የሚያንቋሽሽ የአንድነት ኃይል ነኝ ምን አማራውን በዚህም በግራም በቀኝም ወጥሮ ሶሻሊ ዲኮንስትራክት እንዲሆን፣ እንዲፈናቀል፣ እንዲሰድ ዛሬ ለደረሰበት አደጋ እነዚህ ችግሮች እየተንከባለሉ በዘመናት የመጡ ናቸው። ይህንን የዘመናት ውዥንብርና በደል የሚመክት ግልጽ የሆነ ርዕዮት ነው ማለት ነው። ዝም ብሎ ኮሙኒዝም፣ ሶሻሊዝም የሚባል ካፒታሊዝም የሚባል ነገር አይደለም። ይሄ የህልውና ጉዳይ ነው። የህልውና ስጋትህን የህልውና አደጋህን ለመመከት ህልውና የወደቀበትን አደጋ ላይ የወደቀበትን ኮዝ ማወቅ ይጠይቃል። ስለዚህ ከባለፉት 500 ዓመታት ጊዜ ጀምሮ ያለውን መከራ ተንከባሎ መጥቶ ዛሬ በህይወት የመኖርና ያለ መኖር አደጋ ውስጥ የወደቀው አማራ ኮዙን ከዚህ ተነስቶ አግኝቶታል ብዬ አምናለሁ። ትውልዱ ይህንን የ500 ዓመት ዕዳ የማስወገድ ኃላፊነት ነው የተሸከመው። በደንብ አድርገው አርቲኩሌት አድርገውታል። በዚህ ርዕዮተ ዓለም፣ በዚህ ርዕዮት ስር፣ በዚህ አውትሉክ ስር ነው አማራነት ተደራጅቶ ራሱን መከላከል የሚችል ፎርዛት ማተር ኢትዮጵያንም ማዳን የሚቻለው እንደዛ ነው።
የሌላውን ድርሻ ባለመተካት የራስን ድርሻ ደግሞ ከፍ አድርጎ በሚዛኑ በመመልከት ነው። አማራነት የማንም ስጋት አይደለም፣ ጸረ ኢትዮጵያ አይደለም፣ የመገንጠል እንቅስቃሴ አይደለም። ዲፌንዲንግ ናሽናሊዝም ብለን ጠቅሰው እንችላለን። ህልውናን የማስከበር ብሔረተኝነት ነው። እንደሌላው አንዱን ህዝብ አንዱን ወገን በጠላትነት ፈርጆ ያንን ለማጥፋት የተቋቋመ አይደለም። ራስን ለመከላከል ከሌላው ጋር እኩል ከፍም ሳይል ዝቅም ሳይል እኩል የመኖር ርዕዮት ነው። ይህን ሰሞኑን ጀነራል ተፈራም ሲጠቅሰው ሰምቻለሁ። አስረስም በደንብ ሲገልጸው ሰምቻለሁ። የአማራነት ርዕዮት የአማራ ትግል አንድነት መሰረት መሆኑ በጣም ከፍተኛና አስደናቂ ነው። ሁሉም ተራማጅ የምንላቸው የአማራ ምሁራን ሲያራምዱት የነበረው ሀሳብ ይሄ ነው። አሁን ከጀርባ ማን አለ ማን አመጣው ምናምን እሱን ለጊዜው እንተዋለን። ምክንያቱም ማንም አይደለም ያመጣው፣ ህዝቡ ትግሉ የህዝቡ ነው። የህዝቡ ብሶት፣ የህዝቡ መከራ፣ የህዝቡ መሰደድ፣ የተጨፈጨፉ ህፃናት፣ የተገደሉ አረጋውያን፣ የተፈናቀለ የአማራ ህዝብ ብሶት የወለደው አስተሳሰብ ነው። ስለዚህ ከኢትዮጵያዊነት ጋርም ጠብ የለው፣ ከሌሎች ብሔረሰቦች መብትና እኩልነት ጋርም ጠብ የለው። ግን ራሱን ከባለፈው 500 ዓመት ጀምሮ የመጣበትን መከራ በሚገባ በመተንተን የሚገባውን ያህል እንዲጠይቅ ነገውንም ከሌሎች እኩል በያለበት አሁን አማራ በሚባለው ክልል ውስጥ እሱ በጥቅስ ውስጥ አማራ በሚባለው ክልል ውስጥ ሳይሆን በሁሉም ስፍራ በኢትዮጵያ አማራነት ተከብሮ እንዲኖር ከሌላው እኩል እንዲወስን እኩል ማህበራዊ ሼር እንዲኖረው እኩል ኢኮኖሚክ ሼር እንዲኖረው እኩል ፓወር ሼር እንዲኖረው ካስፈለገ ርዕዮቱን በዚህ መንገድ መመስረቱ አስፈላጊና ትክክለኛም ነበር። እሱ ነው የተደረገው። በጣም ከዚህ አንግል ነው እኔ የአንድነቱን አስፈላጊነት መለከተው። ምክንያቱም የትጥቅ ትግሉን መምራት ያለበት አስተሳሰቡ ነው። ብዙዎቹ የተንሸራተቱት የጠራ አስተሳሰብ ስላልነበራቸው ከጠላት ጋር ያላቸውን መስመር ያለዩ ተወናብደው በስሜት የገቡ ወይም በፐርሰናል ጉዳይ የገቡ ሰዎች አሁን እየተንጠረጠሩ ትግሉ እየተፋቸው ከጠላት ጉያ ስር እየተወሸቁ ነው። ቀደም ብለው የሚታወቁ ይጠበቁ የነበሩ ወደፊትም እንደዛ ነው ሊቀጥል የሚችለው ትግል ነው። ትግል እስከሆነ ድረስ በአስተሳሰቡ ላይ የጠራ ግንዛቤ የሌለው ሰው ፌል ማድረጉ አይቀርም። አሁን የምንለውን የአማራ ብሔረተኝነት በሚገባ አምኖ እንደ ራሱ ዶክትሪን፣ እንደ መመሪያ፣ እንደ መስመር፣ እንደ መርህ አድርጎ የወሰደ ሰው መስዋዕትነቱም የተቀደሰ ይሆናል። ነገ ማሸነፉም ግድ ነው፣ አይቀሬ ነው። ምክንያቱም ትግሉ የህልውና ትግል ስለሆነ ፖለቲካሊ በዚህ አንግል ነው የምመለከተው። እኔ በወታደራዊ አይን ስንመለከተው የአማራ ህዝብ ትግል ወደ አንድ ድርጅት መምጣት ትልቅ መልእክት አለው። በዞኑ በምስራቅ አፍሪካ በዚህ በመካከለኛው ምስራቅ አሁን አገዛዙ በግልጽ እንደምንመለከተው ትግሉን በጣም ኤክስተርናላይዝ እያደረገው ነው። ፕሮክሲ አገዛዙ አሁን ኢትዮጵያን ለማጉበጥ፣ ለመዝረፍ፣ በእጃዙር ለመቆጣጠር ለሚቋምጡ ኃይሎች ፕሮክሲ የሆነ ነው። ምንም ነፃ መንግስት ነው ብለን እንኳን ምን ጠቅሰው አይደለም። ከዚህ በፊት በደርግ ዘመን በወያኔ ዘመን ይህን አይነት ፕሮክሲ የመሆን ነገር አልታየም። እውነት ለመናገር ስርዓቶቹ መጥፎ ቢሆኑ ቅድም እንደጠቀስነው ለአማራ ህዝብ ጸረ አማራ የነበሩ ቢሆኑ በኢትዮጵያ ደረጃ ስንመለከታቸው በፕሮክሲነት በውክልና ጦርነት በተላላኪነት የሚታሙ አልነበሩም። ቤዚካሊ ልንወስደው እንችላለን። ዛሬ አሁን ኢትዮጵያ ትልቂቱ ኢትዮጵያ አረብ ኤሚሬትስ በምትባል ትንሽ አሸዋ ላይ በተመሰረተች ሀገር በፔትሮ ዶላር በጠገበች ሀገር እንደፈለገ ነገ አገሪቱ ወደማትወጣው ማት ውስጥ እየገባች ተላላኪ ስርዓት ነው የተመሰረተው። በአገር ውስጥ ያለውን ኢቪል የሆነ አስተዳደር
ኦሮሞማ በሚለው ሪዮት ኩሽ በሚለው ሪቶሪክ እየፈጠረ በሚመጣው ጸረ ኢትዮጵያነት በዛ ላይ በደንባራ በቅሎ ቃጭል ተጨምሮ እንዲሉ ተላላኪነት ተጨምሮበት ጦርነቱን ፕሮክሲ ማድረግ ልክ ሶሪያ ላይ እንዳየነው ሱዳን ላይ እንዳየነው የመን ላይ እንዳየነው ወደ ኢትዮጵያ ይሄንን ጎትቶ የማስገባት ስራ ነው እየሰራ ያለ። አሁን መንግስት ነኝ የሚለው ኃይል መንግስት ነው ብለን እንኳን ባንጠራው ከዚህ አንግል የአማራ ትግል ወደ አንድነት መምጣት በሚሊተሪ ፓወር በዞኑ አሁን በጠቀስነው አካባቢ በመካከለኛው ምስራቅም በምስራቅ አፍሪካም ቶታሊ በአፍሪካም ውስጥ ትልቅ ኃይል ሆኖ የሚወጣበት እድል ነው የፈጠረው። እስካሁን በመጣንበት የጦርነት አካሄድ በየውጊያ አፈጻጸሞቹ በየአካባቢውም ቢሆን ውጤቶች ተመዝግበዋል። አፍረክርኮታል። መከላከያ ሰራዊቱ ኮዙ ደንባራ ከመሆኑ በላይ በሚሊተሪ አቅሙም ደካማ መሆኑን በሚገባ የታየበት የተማረከበት በሰፊ የተደመሰሰበት ታላላቅ ውጊያዎች የተካሄዱበት ጊዜ ነው ያለፈው። ይሄ ልምድ አለ። ይሄ ልምድ ወደ አንድ ነው አሁን የመጣ። ይሄ ልምድ ወደ አንድ ሚሊተሪ ሴንትራላይዝ ወደሆነ ሚሊተሪ ኮማንድ ነው የገባ። አሁን ይሄ እዚህ ጋር በጣም ትልቅ ልዩነት ያመጣል። ትልቅ ልዩነት የሚፈጥር የሚሊተሪ ፓወር ይሆናል። ይሄን ፊዚካሊም ስንለካው ትልቅ ነው። ተገዳዳሪ አቅም ነው። በዞን ውስጥ ካሉት ኃይሎች እንደ አንድና እንደ ዋና የሚጠቀስ የአማራ ትግል ኃይል የፋኖ ኃይል ሆኗል ብለን መውሰድ እንችላለን። አሁን የኢትዮጵያ መንግስት በዚህ በሰሞኑን በ2025 አጠቃላይ የሚሊተሪ ስትሬንግዝ የወጣውን ብናይ 5ኛ ላይ ምናምን ኢትዮጵያ ተቀምጣለች። እሱ አይደለም ቁም ነገሩ። እሱ ጠቅላላ የሀገር ሀብት ነው፣ የጋራ አቅም ነው። ምንም እንኳን መንግስት ይህን በህገወጥ መንገድ ገዛ አገሪቱ ባለቤት ህዝቡ ላይ ቢተኩሰው ነገ የፋኖ አቅም ሆኖ የሚቀጥል ነው። ሚሊተሪ ፓወሩ ሲግኒፊካንት የሆነ በአጭር ጊዜ ጠላትን ለመደምሰስ የሚያስችል አካሄድ ስትራቴጂካል ውጊያዎችን ለማድረግ ጊዜዎችን መድቦ ሰልጥኖ ታጥቆ ኃይሉን ሞቢላይዝ አድርጎ በአንድ ኮማንድ ተጽዕኖ ፈጥሮ ስርዓቱን ለማስወገድ በሚደረገው እንቅስቃሴ ወሳኝና መሰረታዊ የሚሊተሪ አቅም ነው ብለን መገመት እንችላለን። ግምትም ሳይሆን ትክክለኛ የምናይበት መንገድ እሱ ነው። ትልቅ ሚሊተሪ ፓወር ነው። ሚሊተሪ ስትራክቸር በባህሪው ሃይራርኪካል ነው። በጣም ሃይሊ ሴንትራላይዝድ ነው። ስለዚህ ከቶፕ ዳውን በእዝ ጠገግ ሁሉንም ሞቢላይዝ ማድረግ የሚቻልበት የውጊያ ስትራቴጂ የሚነደፍበት ስልቶችን በረቀቀ ሁኔታ በየአካባቢው ሲደረጉ የነበሩ የውጊያ ስልቶችን በጋራ ቀምሮ አዋህዶ አቀላቅሎ ሚሊተሪ ስትራክቸር ሰርቶ ወደ አንድ ኃይል በአንድ ኃይል የሚንቀሳቀስ በአንድ ኃይል ድል የሚያመጣ የሚሊተሪ ፓወር ሆኖ ወጥቷል ብለን መውሰድ እንችላለን። መደራጀት ነው እንግዲህ ማሸነፊያው ትልቁ መንገድ መደራጀት። ድርጅት ወሳኝ ነው። በተለይ ሚሊተሪ ያለ ድርጅት ያለ መዋቅር ያለ ስትራክቸር በፍጹም አይሆንም። ይሄ ትልቁ አቺቭመንት ይሄ ነው እንጂ ውጊያዎች በየአካባቢው እኮ ተደርገዋል። ግን ፍላጎት ውጊያው የጎጠኝነቱን የጠላት የሚመጣበትን ባዕደናዊ የሆነ ደንቃራ የሆነውን ኋላ ቀር የሆነውን ሀሳብ በጥሶ እንዲሄድ አልፎ እንዲሻገር የሃይማኖት ትርኪ ምርኪ የሆኑ የጠላት ማሰናከያ መንገዶችን እንዲያልፋቸው የሚረዳ ይሆናል ማለት። በአንድ ሰነድ ይሰለጥናል፣ በአንድ አይነት ስትራክቸር ይዋቀራል፣ በተመጣጣኝ አመራር ብቃት ባላቸው ሰዎች እንዲመራ ይደረጋል። እስካሁን ያደረጋቸውን ውጊያዎች ቀምሮ ትልቅና ስትራቴጂክ የውጊያ እቅዶችን ያቅዳል፣ ይፈጽማል፣ ይደመሰል። አሁን ኢቭን በመከላከያ ውስጥ ሆነው ፍላጎታቸው በአማራ ህዝብ ትግል ውስጥ ወዲያና ወዲህ ሲናወጥባቸው የነበሩ ሰዎች ትግሉ በየአካባቢው ይቀራል የሚል ስጋት የነበራቸው ሰዎች አሁን ስጋታቸው ተቀርፎ እየጎረፈ ነው። የጠላት ኃይል እየፈረሰ እየገባ ነው። ምክንያቱም የአማራ ህዝብ ትግል በጣም ፍትሃዊ ነው።
ፍትሃዊ መሆኑ በሁሉም ህሊና ውስጥ አለ። ይሄን በማድረግ ረገድ ትልቅ ፋይዳ ያለው የሚሊታሪ ፓወር ነው። በዞኑ በአፍሪካም ደረጃ የፋኖ ወደ አንድነት መምጣት አንድምታው ምንድነው ብሎ ቢቢሲ በዘገበው የመደራደር አቅም ነው ወይስ የማሸነፍ አቅማቸውን ያዳብራል ያለው አክቹአሊ ስርዓቱ ልንደራደረው የምንችል አይደለም። ፋኖ ስርዓቱን ቶታሊ ፈንቅሎ ለመደምሰስ ለማሸነፍ የሚያግዘው ወይም የሚረዳውን አንድነት ነው ያመጣው። ትርጉሙን የበዛን ግን ለሚያው ድርድር የሚባለው የቀሩ ቫሊዎች ሲኖሩ ነው። አሁን ኦሮሞማው ስርዓት ሁሉንም ቫሊዎች በጣሷቸዋል። ሶሻል ሼሩን ኦሬዲ ጠቅሎ ወስዶታል። ፓወር ሼር የለም፣ ኢኮኖሚክ ሼር የለም፣ ምንም ሼር የለም። የጋራ ኮመን የሚባለው ነገር በሙሉ በአጥፊነት ነው የበጣጠሰው። ይሄ ነገር ለአማራው ብቻ አይደለም። የኦሮሞ ስርዓት ባስቆጠረው 8 ዓመት ውስጥ ጌዲዮ የሚባል ህዝብ አሁን የት አለ? ያውን የአማራውን ትግል በጠባብ ብሔረተኝነት በጽንፈኝነት ለመፈረጅ የሚፈልጉ ኃይሎች እስኪ ጌዲዮ የት እንዳለ ይጠይቁ። ህዝብ ነው። ከቮሊዩሙ መስፋትና መጥበም ከህዝቡ ብዛትና ማነስ ውጭ የጌዲዮም ህዝብ አንድ ብሔረሰብ ነው። የአማራም ህዝብ አንድ ብሔረሰብ ነው። የጌዲዮ ህዝብ በፊት በወያኔው ዘመን የደቡብ ብሔር ብሔረሰቦችና ህዝቦች የሚባለው ክልል ውስጥ እንደ አንድ ልዩ ወረዳ እንደዚህ ተወክሎ የሚኖር ነው የነበረው። አሁን ሲዳማ ክልል ከሆነ በኋላ በሲዳማና በኦሮሚያ ክልል መካከል ተቀርቅሮ ነው ያለው። ወይ ሲዳማ መሆን አለበት ወይ ኦሮሞ መሆን አለበት። እንደዚህ ነው የኦሮሞው ስርዓት ህዝብ የሚያጠፋው ጠቅላይ ነው። ከ16ኛው ክፍለ ዘመን ከነበረው ወረራ ያላነሰ ነው። በዚህ በ21ኛው መቶ ክፍለ ዘመን ይሄ የተደረገው ጌዲዮ ዛሬ የት አለ ብሎ ይጠይቅ። የሚፈርጅ አማራን ህዝብ ትግል የሚያከፋፋው የአንድነት ኃይል የሚባለው ጎጠኛ ኃይል የሚባለው ይሄንን ሚዛን ሰጥቶ ማየት ከቻለ የጌዲዮ ህዝብ የት አለ ዛሬ? እሺ የዝዋይ ብሔረሰብ ህዝብ ታሪካዊ ህዝብ ነው። በዝዋይ ሐይቅና በዙሪያው የሚኖር በደሴቶች ውስጥ የሚኖር የራሱ ቋንቋ ያለው ዛይኛ የሚባል ቋንቋ ያለው ዝዋይ ተብሎ በብሔረሰቡ ስም የሚጠራ የኦሮሞማው ኃይል ወደ ስልጣን እንደወጣ ቡሌ ሆራ ብሎ ነው የቀየረው። አሁን ቡሌ ሆራ የሚባል ከባለፉት 8 ዓመታት በፊት ቡሌ ሆራ የሚባል አካባቢ የለም፣ አናውቅም። ዝዋይ የሚባል ከተማ ነበር። ዝዋይ የሚባል ሐይቅ አለ። ዛይ የሚባል ነበር። ባቱ ማለት ነው እና ይሄ ስርዓት የምትደራደረው አይደለም። በማንነቶች ላይ ጦር የሰበቀ ማንነቶችን እያጠፋ እየሰለቀጠ አዳዲስ ትርክቶችን እየፈጠረ እየፈበረከ from nowhere እያመጣ ኩሽነኝ እስከ ግብጽ ድረስ ፒራሚዱ የኔ ነው የሚል በየሃይማኖት አባቶች በየአባገዳዎቹ በየሽማግሌዎቹና በዚህ ነፈስ በሆኑ በዶክተር ነን ፕሮፌሰር ነን በሚሉ ሰዎች በኩል እንዲህ አይነት ሽብር የሚነዳ ለህዝቦች ማንነት ለህዝቦች ህልውና ለቋንቋ ለባህላቸው ደንታ የሌለው ወራሪ ኃይል ነው። ይሄ የአማራ ህዝብ ለመጥፋት ካልሆነ በስተቀር ከዚህ ስርዓት ጋር የሚደራደርበት ምንም ኮመን ግራውንድ ምንም ዶሜን የለንም። ምንም ማሸነፍ ብቻ የአማራ ህዝብ ትግል የሚደመደመው በማሸነፍ ብቻ ነው። ያለበለዚያ መጥፋት ነው። ከመጥፋትና ካለ የህልውና ትግል ያልነውም ለዚህ ነው። በዚህ አንገል በቢቢሲ ግምት ውጫዊ ሊሆን ይችላል። ኢንተርናሊ ፖለቲካል ሲግኒፊካንሱ ፖለቲካል ትርጉሙ የሚያሳየን ስርዓቱ የምትደራደረው የምትነጋገረው አይነት አይደለም። አጥፊ ነው። የሀገሪቱን ዲፕሎማቲክ ቫልዩ አጥፍቷል። የሀገሪቱን ኢኮኖሚ የሀገሪቱን ምጣኔ ሀብት በሙሉ አውድሟል። ለባዕድ አገር እያሳለፈ ሰጥቷል። ሜጋ ፕሮጀክቶችን አኮላሽቶ በየመንደር ኮሪደር ልማት በሚባሉ አምፑሎች በዲኮሬሽን ህዝብ አታላለሁ ብሎ የሚያምን እጅግ ኋላ ቀር ስርዓት ነው። ይሄን ለመደራደር ምን ግራውንድ አለ? የፈጸመውም ወንጀል የተደረጉ የድሮን ድብደባዎች፣ የፈረሱ ትምህርት ቤቶች፣ የተጨፈጨፉ ህፃናት፣ የተገደሉ አረጋውያን፣ አርሶ አደሮች ክምር እኮ ያቃጠለ ነው። እህል የሚዘርፍ ነው።
እና ምንም የቀረ ነገር የለውም። የቀረ ነገር ስለሌለው የምትደራደርበት ሪዝን አይኖርም። ስለዚህ የፋኖ ወደ አንድ መምጣት ስርዓቱን ጠቅሎ ለመጣል ስር ነቀል ለውጥ ለማምጣት በአማራነት ርዕዮት ተነስቶ በዚህ አግባብ በመታገል ከሌሎች ወንድም ኢትዮጵያውያን ጋር ተባብሮ ይህን ስርዓት መፈንቀል ነው። የአማራ ህዝብ የማንኛውም ህዝብ ስጋት፣ የአማራ ህዝብ ትግል የማንኛውም ህዝብ ስጋት አይደለም። በምንም ታምር ሊተባበሩት ሊደግፉት የሚገባ ነው። ከሶማሌው ኃይል ጋር፣ ከአፋሩ ኃይል ጋር፣ ከሁሉም ጋር መተባበር የሚችል ጤናማ ብሔረተኝነት ዲፌንዲንግ ናሽናሊዝም ሰሞኑን ጀነራል ተፈራ ሲጠቅሰው ነበር። ሁሉም የብሔር ድርጅቶች የተመሰረቱ ጸረ አማራ በመሆን ሴንቲሜንት ይዘው በሌለ በውሸት ትርክት ላይ ተመስርተው አማራ እንደ ጭራቅ መጣለህ እየተባሉ ስርዓቱ ከወያኔ ጊዜ ጀምሮ ቀንድና ጅራት እየቀጠለ እያክፋፋ ጭራቅ አድርጎ እየሳለ ከብሔረሰቦች ጋር ለማጋጨት የሄደበት ጥረት ሁሉ ከንቱ ነው። ሁሉም ህዝብ አይቶታል። ይህን ህዝብ የምንተባበረው ነው፣ ኢትዮጵያን የምናደናት ከአማራ ህዝብ ትግል ጎን በመቆም በመሰለፍ ነው የሚል እምነት ይወስዳሉ የሚል እምነት አለኝ። በዚህ እምነት እንደሚቀጥል ተስፋ አደርጋለሁ። የጌዲዮና የዝዋይ ህዝብን መጥፋት እንግዲህ ህልውና ስምህን ከማጥፋት ነው የሚጀምረው። ዝዋይ የሚባል አሁን የለም፣ ጌዲዮ የሚባል አሁን አናውቅም፣ የለም፣ ጠፍቷል። ኦሮሞማ የት እንደከተተው አናውቅም። አፈናቅሎ ኮንሰንትሬሽን ካምፕ ውስጥ አስገብቶት ነበር። በበሽታ በረሃብ ሲሰቃዩ ነበር። የዛሬ 6-7 ዓመት ይታወቃል። ከዚህ ወዲህ ማንም ሀያለው ህዝብ ይሄን ህዝብ ሀያለው የለም የት እንደገባ ማንና የአማራ ህዝብ እንደዚህ አይነት እጣ ሊደርሰው ካልሆነ በስተቀር ከኦሮሞማ ጋር የሚደራደርበት ምክንያት የለው። ቀጠናዊ ሁኔታዎችን ስንመለከት አሁን በስልጣን ላይ ያለው የኦሮሞማ መንግስት በዞኑ በዚህ ምስራቅ አፍሪካ በምንለው ከፍተኛ ትርምስ ነው የፈጠረው። ባለፉት 8 ዓመታት ጀምሮ ሶማሊያ ላይ ያለውን ብንመለከት የሶማሌላንድ፣ የፑንትላንድ፣ ጁባላንድ የሚባሉ በዚህ በቅኝ ግዛት ዘመን የእንግሊዝ ሶማሌላንድ፣ የፈረንሳይ ሶማሌላንድ፣ የኢጣሊያ ሶማሌላንድ ተብለው ፍራግመንት የነበሩ እነዚህ ወደ አንድ ሀገር ወደ ሶማሊያ ከመምጣታቸው በፊት በነበረው ታሪካዊ ቁርሾ ምክንያት የየራሳቸው ፍላጎት አላቸው። እንግዲህ ሶማሌላንድ ለባለፉት 30 ዓመታት ራሷን እንደ ዲፋክቶ ስቴት ቆጥራ እውቅና የምትፈልግበት ጊዜ ነው የነበረው። አሁን እስራኤል እውቅና ሰጠው ካለችበት ጊዜ ጀምሮ ቀደም ሲልም የቱርክ ኢንቮልቭመንት ነበር እዛ አካባቢ፣ የዩናይትድ አረብ ኤሚሬቶች ኢንቮልቭመንት ነበር፣ ቤዝ ነበራቸው፣ የባህር ቤዝ ነበራቸው። አሁን የተባበሩት አረብ ኤሚሬቶች የመሳሪያና የትጥቅ የሎጂስቲክ ኃይላቸውን ወደ አሶሳ ዳቡስ የሚባል ወንዝ ወደ አባይ የሚገባ ትልቅ ወንዝ አለ፣ እዛ አካባቢ ካምፕ መስራታቸው የኦፊሻሊ ወጥቷል በሚዲያ። የሱዳንን የሁለቱም ጀነራሎች ግጭት በመሃል ገብቶ ሐሚቲ የሚባለውን በመደገፍ ከዩናይትድ አረብ ኤሚሬቶች ጋር ተለጥፎ የኢትዮጵያ መንግስት ነው የሚለው ኃይል በዞኑ ከፍተኛ ትርምስ እየፈጠረ ነው። ይሄ ቀደም ፕሮክሲ አይነት ነገር ነው ብዬ የጠቀስኩትን ነገር ትርጉም የሚሰጥ ነው የሚሆነው። በኤርትራ በኩልም አሰብን አክቹአሊ አሰብን የሚወርበት አቅሙም አክቹአሊ ፍላጎቱም አይደለም። እሱ ሆን ተብሎ የአማራውን ህዝብ ትግል ምናልባት እንጥፍጣፊ ይሄ ማታለል ዘዴ አማራን በኢትዮጵያዊነት ሞብ እናረጋዋለን፣ እንጋለበዋለን፣ ነደዋለን በሚል ተራ ይሄ ለአማራ በነበራቸው ተራ ግምት ምክንያት ማስቀየሻ ብለው ያሰቡት ሐሳብ ነው ነበር። ሁለተኛ አለፍ ሲል የሁለቱ የሳውዲ አረቢያና የዩናይትድ አረብ ኤሚሬት ፍላጎት ነው። እዛ አካባቢ ያለ የቀይ ባህርን የኤደን ባህረ ሰላጤ የመቆጣጠር ህልም ነው። የዛ ወኪል ነው፣ ፕሮክሲ ነው። ምናልባትም አረብ ኤሚሬት ጓሂድ ካለች ውጊያውን ሊያደርገው ይችላል፣ ካላለች ይቀራል።
ከመጀመሪያው እሱን ኤርትራ ሊወራል የሚል ግምት አልሰጠነው የነበረን ግምገማ ይሄ ነው። ፋኖም በዚህ ልክ ነው ሲረዳው የቆየ መረጃው ነበረን። ዝም ብሎ ባንዳንድ ጄኔራሎች እየወጣ ማስፈራሪያ የሚመስል እንጂ የኦሮሞ ከፍተኛ ስጋት የአማራ ህዝብ ትግል ነው አሁን በአሁኑ ሰዓት ከረንትሊ በቀጠናው ኢትዮጵያ የውክልና ጦርነት ሜዳ እንድትሆን ፍላጎት አለው። ምንም ጥያቄ የለውም። እየተሸነፈ ሲሄድ ይሄንን ነገር ጎትቶ ለማስገባት ሊጥር ይችላል። በዞኑ ከፍተኛ ትርምስ አለ። ከጅቡቲ ጋርም ጥሩ ዝምድና አለው ማለት አንችልም። ጁባላንድ አካባቢ ጁባላንድ የምትባለው በኬንያ በኢትዮጵያና በሶማሊያ መካከል ያለ አንድ ትሪያንግል ነው። አይኤስአይኤስ የሚባል አሸባሪ ኃይል አለበት። አልሸባብም አለበት። የሁለቱ አለመስማማት እዛ አካባቢ የፍላጎት ልዩነት ቢኖራቸው በዚህ በዞኑ የኢትዮጵያን እንደ ጠላት የመመልከት አክራሪ እስልምናን ወደ ኢትዮጵያ የማስገባት ፍላጎት አለ። የአማራን ህዝብ ትግል ለማኮላሸት መንግስት ተብየውም ይሄንን እንደ አንድ የማተራመሻ ዘዴ እንደሚጠቀምበት ይጠበቃል። በባሌ በሐረር በወሎ ደሴ ማነው ኮምቦልቻና አካባቢው በባቲ በከሚሴ እንደዚህ አይነት አክራሪዎችን አስገብቶ አቅጣጫ የማስለወጥ ሰይጣናዊ ሴራ ሁሉ አለበት። ይሄ ከዞኑ የሚነሳ ውስጣዊ ትርምስ ነው። ዞሮ ምንድነው ይሄ ነገር ፋኖ የጠነከረ ኃይል ሆኖ ሲወጣ ይሄን ካውንተር ባላንስ ማድረግ ይችላል። ከዞኑ ኃይሎች ጋር መነጋገር ይችላል። ትብብርም ካስፈለገው ወደፊት የሚታየው ነው የፋኖ ኃይል ውሳኔ ነው የሚሆነው። በአማራ ህዝብ የአማራን ህዝብ ትግል ጥቅም የሚሰጥ ከሆነ እየታየ አሰላለፉን የሚያስተካክልበት ሁኔታውን በጥሞና የሚመለከትበት ይሆናል ማለት ነው። መንግስት አሁን ሪስፖንሲብል አይደለም። ምንድነው ይሄ ባልበላውም ጭሬ በትነዋለሁ የሚል ፕሪንሲፕል ነው የሚከተለው። ከቻለ የአማራን ህዝብ አጥፍቶ አጉብጦ ለመግዛት ይፈልጋል። ካልቻለ ደግሞ ይሄንን የውክልና ጦርነት ወደ ኢትዮጵያ ለመጎተት ፍላጎት ያለው ይመስላል። ስለዚህ በዞኑ ፋኖ አንድ ኃይል ሆኖ መውጣቱ ይሄን ካውንተር ባላንስ ለማድረግ ያግዛል ማለት ነው። ስለዚህ በምስራቅ አፍሪካ ከፍተኛ ትርምስ ነው ያለው። የውክልና ጦርነቶች ሶሪያን አፍርሰዋል። አሁን የመንም እንደፈረሰች ነው የምትቆጠረው። ሱዳንም ይሄው 2 አመት እና ከዛ በላይ ኦልሞስት ወደ 3 አመት እየመጣ ነው በትርምስ ውስጥ ነው ያለችው። በስደት በመፈናቀልና በረሃብና በስቃይ መካከል ነው ያለው። ስለዚህ የአማራ ህዝብ ትግል አሁን ፎከስ ማድረግ ያለበት ማዕከላዊ መንግስት ስልጣኑን ይዞ ለህልውና አደጋ የጣለውን ስርዓት ማስወገድ ላይ ነው። ሌላ ምንም ኤክስትራ ፍላጎት የለም። ይሄ ውስጥ ጉዳይ ነው። በውስጥ ጉዳይ ጣልቃ የሚገባውን በኃላፊነት በማይሰማው መንግስት በኩል ተጎትቶ የሚመጣውን ጦርነትም እንዴት ማስተናገድ እንደሚቻል ዲፕሎማቲክ አክቲቪቲውን በማጠናከር ለምዕራባውያን በማስረዳት የአማራ ህዝብ ትግል ኮዝ ትክክለኛ መሆኑን መንግስት ኃላፊነት የማይሰማው መሆኑን በማሳወቅ ራሱ ካውንተር ባላንስ የሚያደርግበት አጋጣሚ አንድነቱ ፈጥሯል ብለን መውሰድ እንችላለን። ይሄ ከግብጽ ጋርም በተላላኪ ምንድነው ባንዳ ምናምን የሚባለውም ትርክት ከብልጽግናው መንግስት በላይ የግብጽ ተላላኪ የለም። የብሔራዊ ጥቅሞቻችን ኦሬዲ የሉም። ህዳሴ ግድብ የሚባለው በ4 በ5 ተርባይን ነው ተመረቀ ተብሎ ፉል ፓወር አይደለም ያመነጨው። የኢትዮጵያ ህዝብ ባለመውና ባሰበው መንገድ አይደለም የሚሄደው። ነገም አሁን የአሜሪካው ፕሬዝዳንት ትራምፕ ባለመረዳትም በመደናገርም ይሁን ሆን ብሎም ይሁን በሚያነሳው ሐሳብ ተንበርክኮ የሚሄድ የኢትዮጵያን ጥቅም የሚሸጥ ነው። የግብጽ ተጽዕኖ ስትራቴጂካሊ ያው በአባይ ጉዳይ ለዘመናት የቆየ ነው እንጂ ከፋኖ ከኤርትራ ከምናምን ኃይል ጋር የሚሳተፍ አይደለም። የግብጽ ተላላኪ ብለን ከፈረጅንም የምንፈርጀው ብልጽግናን ካልሆነ በስተቀር ሌላ የግብጽ ተላላኪ ሊኖር አይችልም። ብልጽግና ምንም ብሔራዊ አርበኛ የሚሆንበት እድል የለው። ጸረ ኢትዮጵያ ነው፣ ጸረ አማራ ነው።
ጸረ ልማት ነው። የሃይማኖት ሴክት ነው ፎርዛት ማተር በጣም ናሮ የሆነ ኦብጀክቲቭ ነው ያለው። ጸረ ኦርቶዶክስ ነው፣ ጸረ ሙስሊም ነው። ስለዚህ በሁሉም ረገድ ብልጽግና ብሔራዊ አርበኛ ሆኖ ለኢትዮጵያ ጥቅም የሚታገልበት የሚጋደልበት አጀንዳ የለው። ራሱ ጸረ ኢትዮጵያ ስለሆነ ማለት ነው። በዞን ውስጥ ትርምስ በመፍጠር ኢትዮጵያን ከነበራት የዲፕሎማቲክ ከፍታ አውርዶ ነው የፈጠፈጣት። የኢትዮጵያ የአፍሪካ ህብረት መስራች የአፍሪካ ሀገራት ነጻነት ቀንዲል የሆነች ሀገር ድንበር ጥሳ ወረራ የምትፈጽም በባህር በር ሰበብ በውሸት አጀንዳ ሶማሌላንድ ከምትባል ዲፋክቶ ጋር የአፍሪካ ህብረትን ቻርተር በመጣስ በማናለብኝነት በመንደር ጎረምሳነት ኤምኦኤው የሚፈራረም እንደዚህ አይነት ዲፕሎማቲካሊ የወደቀ ስርዓት ነው። በዞን ውስጥ ኢትዮጵያን ያስናቀ በአፍሪካ ውስጥ ኢትዮጵያ እንድትናቅ ያደረገ ብሔራዊ ጥቅሟን የማዕድን ሀብቷን የውሃ ሀብቷን እንዳታስተዳድር ተለጣፊ ሆኖ ተላላኪ የሆነ መንግስት ነው። በዞን ውስጥ ያለው ዋው አር ነው ተቋርጦብን ይሁን አላወቅኩኝም። ማንሙት አድማጭ ተመልካቾቻችን የምትሰሙት የአማራን ወታደራዊ ጠበብቶች ነው። በነገራችን ላይ ብዙም አታውቋቸው ብዙ የአማራ ትግል ያፈራቸው እጅግ አስገራሚ ቀጠናውን ከመዳፋቸውም በላይ ብልጽግናዎች ይሄንን ቪዲዮ 70 ጊዜ ተመልከቱት እንዲገባችሁ ከፈለጋችሁ 70 ጊዜ ይሄንን ፕሮግራም ደጋግማችሁ ይሄንን ወታደራዊ ትንተና፣ ፖለቲካዊ ትንተና፣ ጂኦፖለቲካዊ ትንተና ስሙት ደጋግማችሁ። አንሙት በጣም የተደመምኩበት ቃለ መጠየቅ ነው። እኔ አልወጣልኝም። ኮሎኔል እንደገና እንዲመጣ ፈልጋለሁ። በዚህ ጉዳይ ላይ በተጨማሪ ሰፊ ማብራሪያ እንዲሰጠኝ ይፈልጋለሁና ትግሉ ምን አይነትና በምን አይነት ሰዎች እንደሚመራ እንድታይ በተወሰነ መልኩ ይሄንን the piece of the iceberg በተወሰነ መንገድ ብቻ ትንሿን ነገር ቀዳዳና ሳይ በሚል ነው ለህዝባችን እነዚህ ቃለ መጠየቆች የሚነግሩን ነገር አለ። ሰሞኑንም አንዳንድ ነገሮችን እያስተዋወቅን ያለ ነው። በጣም አስገራሚ ነገሮችን እናሳያችኋለን በዚህ ሳምንት። በተለይ አድማጭ ተመልካቾቻችን አንሙትን ቀጥል። ምንድነው የተረዳኸው ከኮሎኔሉ ንግግር? በርካታ ጉዳዮችን አንስቷል። እስኪ በጣም ቁም ነገር አዘል የምትላቸው ጉዳዮች ላይ ሐሳብ ስጠን እባክህ። አንተ ጎበዝ ነህ። በተለይ እንደዚህ አይነት ንግግሮችን በደንብ ፍሬም በማድረግ ደግሞ የበለጠ የሚገርም አቅም አያለው አንተ ጋርና ቀጥል አንሙት። መልካም እጅግ በጣም አመሰግናለሁ ትንግርቱ። በጣም ውብ ቃለ መጠይቅ ነው። ኮሎኔል እንደገናየው ወታደር ብቻ ሳይሆን የፖለቲካ ተንታኝ የጂኦፖለቲካ ተንታኝ መሆኑን ያረጋገጥኩበት ነው። በርግጥ ከዚህ ቀደምም ብሔርተኝነቱ ላይ በተለይ ያለው ጥራት በጣም የሚያስገርመኝ መኮንን ነው። እውነት ለመናገር እንዲህ አይነት ሰዎች ከትግሉ ጀርባ ማገዛቸው መደገፋቸው እኛንም እንደዚህ አይነት ሚዲያ ላይ የሐሳብ ትግሉ ላይም በዚህ መንገድ አስተዋጽኦ ማድረጋቸው እጅግ በጣም ትልቅ አስተዋጽኦ አለውና በጣም ብዙ ጉዳዮችን ያነሳው እውነት ለመናገር በደንብ ሊደመጡ በደንብ ሊታዩ የሚገባቸው እንደሆኑ ነው የሚሰማኝ። እንደው ቢያንስ ዝም ብዬ አንድ 3 ነገሮች ልመልከት የመረጥኳቸው ማለት ነው። አንደኛው አንድነቱን ከብሔርተኝነቱ አንጻር የተመለከተበት ነው። ሁለተኛው አንድነቱን ከወታደራዊ ሁኔታዎች አኳያ የተመለከተበት ነው። ሶስተኛው አንድነቱን ከቀጠናዊ ሁኔታዎች አኳያ የተመለከተበት ነው። በሌላ ረገድ አገዛዙን የገለጸበት ሁኔታዎችም አሉ። ከድርድርና ከድል ግንዛቤ አኳያ ያየበትም ሁኔታ አለ። በተለይ ይሄ የአፋብን መመስረት ፖለቲካዊ ትርጉሙ ከብሔርተኝነቱ አኳያ ነው። አየህ ነጥሎ ያመጣዋል። የአስተሳሰብ ጥራት የሚፈጥር ነው በሚል ነው ያስቀመጠው። የአስተሳሰብ ጥራት የሚፈጥር ነው። ከዚህ ቀደም ፈተናዎች ነበሩበት። ይሄ አማራነት ወይም የአማራ ኃይሎች አንድ ሆኑ ሲባል የርዕዮተ ዓለም አንድነት መሆኑን ግልጽ ያደረገበት ነው። በመግለጫውም ላይ አፋብን እንደተመሰረተ
መመሪያችን አማራ ብሔርተኝነት ነው በሚል የተቀመጠበታል። አንዳንድ ሰዎች ግርታ አለ። ናሽናሊዝም ሪዮት ዓለም ይሆናል አይሆንም የሚል ግርታ ያላቸው ሰዎች አሉ። ድብን አድርጎ ግጥም አድርጎ ናሽናሊዝም ዓለም ከምታውቃቸው ሪዮት ዓለሞች መካከል አንደኛው ነው። ስለዚህ ይሄ በብዙ ጸሐፊዎች ስለሆነ የአማራ ትግልም ደግሞ በተለይ ጥቃቱ የትግሉ ኮዝ መነሻው ማንነታዊ ስለሆነ መመሪያውም ማንነታዊ መሆኑ የግድ ስለሆነ ነው ይሄ በጥራት የተቀመጠው ከጎጠኝነት ጋር ከዛ ከአንድነት ከዜግነት ብሔርተኝነቶች ጋር ከነዚህ ጋር የነበረውን ሰጣ ገባ በግልጽ አስቀምጦታል። በእነዚህ መካከል አሸንፎ የወጣ ነው የአማራ ብሔርተኝነት የትግል ሪዮት። ስለዚህ አንድ ድርጅት ሲመጣ የአማራ ኃይሎች ወደ አንድ ሲመጡ በዋነኛነት ያደረገው ይህንን የሪዮት ዓለም አንድነት የፈጠረበት ነው። ይሄ ሪዮት ዓለም በመሰረታዊነት ከኢትዮጵያዊነት ጋር ቅራኔ እንደሌለው አማራው ከኢትዮጵያ ባህል ከኢትዮጵያ ታሪክ ከኢትዮጵያ ሁኔታዎች ጋር ከኢትዮጵያዊነት ጋር ከዜግነት ጋር ከማንነት ጋር ግጭት የሌለው የበደሉ ምንጭ ኢትዮጵያን ያላደረገ የትግል መስመር ስለሆነ በግልጽ ነው ኮሎኔል ያብራራውና ይሄ መስመራችን ነው። ይሄንን ደፈር ብለን ልንቀበለው ይገባል። በማንነቱ የሚጠቃ ህዝብ የሚደራጀው በማንነቱ ነው። በሌላ በምንም ሊደራጀ ይችላል። በሌላ ኢኮኖሚያዊ ጥቅም ወይ ማህበራዊ ጥቅም ወይ በሌላ መንገድ አይደለም እየተገደለ ያለው እየተሳደደ ያለው ለአመታት የቀጠለው ከማንነቱ የመነጨ ነው። ስለዚህ ይሄ ሰልፍ ኮንሽስነስ ይሄ ማንነታዊ ንቃት የበደሎቻችን ንቃት የጸጋዎቻችን ንቃት ይሄንን የመሰለው ነገር የነገራችንና ሁኔታዎቻችን በሙሉ የሚኖረን ንቃት የሚቀጥል የሚገነባ ነው። ትግሉ እዚህ ላይ ነው የሚሄደው። ህልውናን ማረጋገጥ የሚቻለው ስለራስ በሚኖር ንቃት ልክ ነው። ስለራስ የሚኖር ንቃት የቤት ስራ ስለሚሰጥ ስለራስ የሚኖር ንቃት ራስን የመገንባት ራስን የመጠበቅ ራስን የማደራጀት ራስን የመከላከል በደንብ ገልጾታል። ድርጅትና መደራጀት ምን ያክል ፋይዳ እንዳለው በደንብ አስቀምጦታል። ድርጅት ሲኖር ምን ትሆናለህ? መስመርህ ሲጠራ እዚህ ውስጥ ብዥታ ካለ መስመርሽ ወዴት እንደምትሄድ አታውቅም ማለት ነው። ስለዚህ መስመሩ በግልጽ ተቀምጧል። ይሄ ድርጅት ደግሞ ይሄ መደራጀት ደግሞ ቀድምም ስንገባ ስናነበው እንደነበረው መታዘዝን የሚጠይቅ አየህ ድርጅት መኖሩ ማዘዝ አቅጣጫ መስጠት አሰራር ስነ ስርዓት ማበጀት ይሄንን በመሰለው መንገድ ባስቀመጠልህ መስመር እንድትሄድ ያስገድድሃል ማለት ነውና እዚህ ላይ ያነሳው ነገር በጣም ለዘመናት የኖረ እሱ ለብዙ መቶ ዓመታት የቆየውን በአማራነት ያለ መደራጀት እዳዎች እና እነሱ ያስከተሉብን ዛሬ ላይ ደረስንበትን ነገር እንድንገነዘብ የሚያደርግ የመስመር ጥራትን የተመለከተበት ነው። ለኔ አንደኛው በጣም ትልቁም ነገር አድርጌ ያየሁት። ሁለተኛው አንድነቱን ከወታደራዊ ሁኔታዎች አኳያ ነው የተመለከተው። ይህ አንድነት ከወታደራዊ ሁኔታዎች አኳያ ወታደራዊ ኃይሉን ሪሶርሱን ስምሪቱን እና ክንውኑን ኦፕሬሽኑን በአንድ የሚያቀናጅ ነው። ጠቅሶታል። እስካሁንም በነበሩበት በየቀጠናው በየአካባቢው ሲመታ ነበር ሲያሸንፍ ነበር። አሁን ደግሞ የበለጠ ጥራት ካለው መስመር ጋር ካሰመረው መስመር ላይ ቆሞ ብሔርተኝነቱ ላይ ቆሞ በዚህ እየተመራ ወታደራዊ ኃይሉን ስምሪቱንና ክንውኑን በአንድ እንዲያደርግ የሚያስገድድ ነው። ይሄ አንድነት ትልቁ መገለጫው ይሄ ነው። ይሄ ማለት ምን ማለት ነው? ከዚህ ቀደም ወታደራዊ እንቅስቃሴዎች ኦፍ ኮርስ በተለያየ መንገድ ይሰሩ የነበረ ቢሆንም አሁን ደግሞ ልክ አፋብንም ሲነገር እንደነበረው ቀጠናዎች ሰራዊቱ ስምሪቱ በሙሉ ውህደት ይፈጽማል ነው። አሁን ከዚህ በኋላ የእንትና እያልክ የእንትን ጠቅላይ ግዛት እዝ የእንትን ኮር የእንትን ብርጌድ አይደለም። ከዚህ በኋላ በምክትል ወታደራዊ ጉዳዮች መምሪያ ኃላፊ አለ ሀብቴ ወልዴ አርበኛ ሀብቴ ወልዴ ከዛ በኋላ አርበኛው ጀነራል ተፈራ ማሞ ወታደራዊ አዛዥ ነው። ከዛ እስከታች ድረስ የተዋቀረ ኃይል አለ። ይሄ ነው የሚያዘው። ስለዚህ ሰራዊቱ አንድ ነው፣ ስምሪቱ የጋራ ነው፣ ምንጩ አንድ ነው። ይሄ ምን ያመጣል ነው እያለን ያለው ኮሎኔል። ይሄ መሆኑ ዝም ብሎ ይሄንን ትግል ያሸንፋል በዚህ ውጊያ ላይ ይሄንን አካል ይመታዋል ብቻ እኮ አይደለም። በውስጥ አጥቂነቱን ይጨምርለታል፣ ያሳድግለታል። በሌላ መንገድ እንደው ተበታትኖ ምንድነው ያላት በእሱ አማርኛ በየአካባቢው ይቀራሉ ብለው የሚሰጉት አሁን እየጎረፉ ነው አለ። ይሄ ወታደራዊ አንድነት ይሄ አንድነት አገዛዝ ውስጥ ያለ ሰራዊት ሳይቀር አይ አሁንማ ተሰበሰቡ በየአካባቢው ተበትኑ አይቀሩ አገዛዙም ተስፋ ያደርግ እንደነበረው
እርስ በርስ ተበላልተው ተጠፋፍተው ይቀራሉ ብሎ ተስፋ ያደርግ እንደነበረው ስጋት እየደገፉ ምክንያቱም ለምን ይደገፋል አለ ፍትሃዊ ትግል ነው በሁሉም ህሊና ውስጥ ያለ ትግል ነው ያለው ስለዚህ እየደገፉም እንደው ይሄ ኃይል ይበታተን ይሆን እንደው ዝም ብሎ በየአካባቢው ይቀር ይሆን ይሉ የነበሩ ራሳቸው እንዲዋሃዱ እንዲመጡ ያደረገ ነው ተጽዕኖ አንድ ወታደራዊ አንድነቱ ሁለተኛው ምንድነው ለኢትዮጵያ ለዚህ ሀገር ብቻ አይደለም ለቀጠናውም ጭምር በዚህ ቀጠና ውስጥም ላለው ትልቁ ኃይል ሆኖ የሚወጣበት ሁኔታ እድል ተፈጥሯል ከዚህ ቀደም ደጋግመን አንስተናል ከዚህ በኋላ ይሄንን ኃይል ዘንግቶ አማራን ዘንግቶ እዚህ ቀጠና ላይ እዚህ ሀገር ላይ ፖለቲካ መስራት ጸጥታ ማሰብ ሰላምን ማሰብ የማይቻል ሆኗል ይሄ ኃይል ወደ አንድ መምጣቱ ደግሞ አንተ ፋኖ እኮ ዛሬ ያለበትን ወታደራዊ ደረጃ ፖለቲካዊ ደረጃ ለመድረስ እኮ ብዙዎቹ እኛ ቀጠና ላይ የነበሩ የብሔራዊ ትግል ያደረጉ ድርጅቶች ሚኒመም 10 ዓመት ፈጅቶባቸዋል ሚኒመም 15ኛ ዓመት ላይ ዛሬ ፋኖ ያለበትን አቅም መፍጠር ያልቻሉ በርካቶች ነው የነበሩት በ30 ወራት ነው እዚህ ላይ የተደረሰው ስለዚህ ለቀጠናውም ትርጉም አለው ለዞኑ ያለ ግልጽ የነበረው ይሄ ነው ትልቅ ኃይል ሆኖ የሚወጣበት ሁኔታ ተፈጥሯል እዚህ ቀጠና ላይ ትልቅ ኃይል መሆኑ ምንድነው አንድምታው ያገዛዝ የፕሮክሲ አገዛዝ ሆኗል አለ እንግዲህ ሶስተኛው ወደ ቀጠናዊ ጉዳይ ስንሄድ ምንየው ነው ይሄንን ቀጠና ያተራማመሰው በመሆኑ ነው የፋኖ ኃይል የፋኖ ወታደራዊ ኃይል ባላንስ የሚሰራ ትልቅ አቅም ሆኖ የሚወጣበት ሁኔታ የተፈጠረው በውጊያ ውስጥ በሰራዊት ውስጥ በድርጅት ውስጥ ምንድነው በውጊያ ውስጥ ደግሞ ምንድነው አለ ወሳኙ ነገር ድርጅትና መዋቅር ምክንያቱም ውትድርና ሃይሊ ሴንትራላይዝድ ነው አለ ሃይሊ ሴንትራላይዝድ መሆን ስላልቻለ ፈተናዎች ነበሩ ታቃለ አሁን በአንድ የስልጠና ሪዮት በአንድ የፖለቲካ ሪዮት በአንድ የስልጠና ማኑዋል በአንድ ሊደርሺፕ በአንድ ድርጅት ውስጥ የሚሄድ ሲሆን ወታደራዊ ቆሞ ነው የበለጠ እየጠራ እንደሚሄድ ምንም ጥርጥር የለው ስለዚህ ችላ ሊባል የማይችል ከቶንም ሊዘናጋ የማይችል የቀጠናዊ ኃይል ሆኖ የሚወጣበት ነው ይሄ ወታደራዊ አንድነቱ በሚል ነው የተረዳሁት ሌላኛው በተለይ ከቀጠናዊ ሁኔታዎች አኳያ ይሄ አንድነት እንግዲህ ያገዛዝ የፕሮክሲ የውክልና ተላላኪ ሆኗል ነው ባህሪዎቹ አሉ ቅድም የገለጻቸው የጠቅላይነቱ ያጥፊነቱ ይሄ ባህላዊ ኢኮኖሚያዊ ማህበራዊ ጉዳዮችን በሙሉ የመጠቅለሉ ከዛ አልፎ ተርፎ የብዙዎች ስጋት መሆኑ ሲያነሳቸው የነበሩ በርካቶች ናቸው ከዛ አልፎ እንደውም እሱ ያልጠቀሳቸው አሉና ትግሬ ወርጅ የሚባል ብሔረሰብ እኮና ፖለቲካ ፓርቲው ልኮ ነበር እዚህ አዲስ አበባ ወጣ ብለሰበት አካባቢ ነው እንደዚህ ያለ ትግሬ ወርጅ የሚባል ብሔረሰብ የለም ጅማ ማለፍ ብለ አንድ ብሔረሰብ አለ የሉም አሁን ቀና ብሎ ሊናገሩ የሚችሉበት ሁኔታ አልተፈጠረም በዚህ ደረጃ ብዙዎች ስጋት ውስጥ ወደቁ ይሄ ባህሪው እንዳለ ሆኖ እዚህ ባህሪው ላይ ተላላኪነት ጨመረበት ነው የሚለው ይሄንን ነው በደምና በቅሎ ቃጭል ተጨምሮ ያለው በዚህ አውዳሚ ባህሪው ላይ ተላላኪነት ሲጨምርበት አውዳሚነቱ በምን ያህል ደረጃ የሚጨምር እንደሆነ ከዚህ የተነሳ ደግሞ ልትደራደረው የማትችለው አውዳሚ ኃይል እንደሆነ በደንብ ያስቀመጠበት ነው ኮሎኔል እኔ ከዚህ ጋር እንግዲህ በደንብ የገለጸው አማርኛ አለ በማንነቶች ላይ ጦር የሰበቀ ኃይል ነው ያለው በማንነቶች ላይ ጦር የሰበቀ ብቻ አይደለም የሀገር ውስጥ ግጭቶችን ኤክስተርናላይዝ ያደረጋቸው ነው ብሎ የአማራን ፖለቲካ የቀጠናው ነው ያደረጋለው የአቡዳቢ ጉዳይ ነው ያደረጋለው የቀይ ባህር ጉዳይ ነው ያደረጋለው የገልፍ ጉዳይ ነው ያደረጋለው ኤክስተርናላይዝ ማድረግ መላላክ ይሄ ነው ስለዚህ ከቀጠናው ሁኔታዎች አቋያ አጠቃላይ የጮኸት ኃይል ነው የሚለው የቀውስ አከፋፋይ ሆኖ የወጣበትን ሁኔታ ምትረዳው ሶማሊያ ውስጥ ቅድም ሲጠቅሰው እንደነበረው ከግዛቶች ጋር ሴፓሬት ልዩ ግንኙነት እየፈጠረ እየሰራ ወሱዳን ውስጥ ከታጠቀ ፋክሽን ጋር ተነጥሎ እየተገናኘ ያወራ ጅቡቲ ጋር ያለው ሁኔታ ጅቡቲ ዛሬ ዜና ስንሰራ ነበር ቀለይ አየር ኃይሏ ኢትዮጵያ ድንበር ገብቶ እየደበደበ ነው የጅቡቲ አየር ኃይል የድሮን ጥቃቶች ብቻ አይደሉም አየር ኃይሏ ሁሉ ማለት ነው ከኤርትራ ጋር ያለውን ሁኔታ መታየው ነው እዛም ታጣቂዎች ያደራጃል ሱዳን ውስጥ ታጣቂዎች ይመድባል ሶማሊያ ሄዶ ስቴቶች ጋር ሴፓሬትሊ ግንኙነት ይፈጥራል ቀጠናውን ወዴት እየወሰደው እንደሆነ ተመልከተው እንደዚህ ባለው ሁኔታ ውስጥ ነው ፋኖ ፖለቲካዊና ወታደራዊ አንድነት ይዞ መውጣቱ ለቀጠናው ካውንተር ባላንስ እጅግ በጣም አስፈላጊ ነው ያለው ለቀጠናው ካውንተር ባላንስ አልፎ ተርፎ በጣም የሰጋሁት የቀጠናውን
የውጭ ጦርነት ኤክስተርናላይዝ እያደረገ ውክልና ወስዶ እየተላላከ ሌሎች ኃይሎችን እያመጣ ብቻ ሳይሆን የአክራሪ ሃይማኖት ቡድኖች በኢትዮጵያ ሊስፋፉ የሚችሉበት እድል መኖሩን ኮሎኔል የጠቀሰበት አስደንጋጭ ነው። ምልክቶች እንዳሉ እናውቃለን። በጣም በርካታ ምልክቶች ነበሩ። አክራሪዎችን ለመፍጠር ጥረት ያደርጋል እኮ ነው እያለ ያለው አንሙት። ለምሳሌ ወሎ አካባቢ አክራሪ እስልምና እንዲስፋፋ አድርጎ በኋላ ላይ ልክ ዩናይትድ አረብ ኤምሬት በሱዳን ላይ የምታቀርበው ክስ አለ አይደል? በየመን በሱዳን የምታቀርባቸውን ክሶች ከአማራ ትግል ጋር አስተሳስሮ የሃይማኖት አክራሪነትን እንግዲህ በእስልምና አክራሪነት ለመክሰስ የአማራን ትግል ኤቭሊሽ የሆነ ሰይጣናዊ አስተሳሰብም ጭምር የታከለበት ነው ይላል ኮሎኔሉ። በነገራችን ላይ የአይኤስአይኤስን ሴል በአማራ ክልል እንዲገባ ይሰራል አገዛዙ ነው እያለ ነው ያለው ኮሎኔሉ። እንግዲህ ፋኖ በምን ያህል ደረጃ ይሄንን እንደሚከታተል ተመልከት አንሙት። እኔ የገረመኝ በዚህ ቃለ መጠይቅ ላይ እያንዳንዱን ኢንች የመረጃ ኢንች በምን ያህል ዲቴል እንደሚከታተለውና በዛ ደረጃ በጣም የተደራጀ መረጃ እንዳላቸው የፋኖ ኃይሎችም ከዚህ ጋር የሚሰሩ የጦር ጠበብቶች እንዴት ጉዳዩ እንደሚመለከቱትና አገዛዙ ግን ምን እያደረገ እንዳለ ስትመለከት በጣም የምታዝነው ነው አንሙት። ፕሮክሲ ሆኖ እንግዲህ እዚህ ጋር የምታየው የኤፍፒ ነው፣ ፎሬን ፖሊሲ ነው። በነገራችን ላይ አሁን ስቱዲዮ ስንገባ የወጣ ጽሁፍ ነው። ምንድነው የሚለው ፎሬን ፖሊሲ? የሱዳን ጦርነት ውስጥ የሱዳን ውስጥ ያለው ሲቪል ዋር ወደ ኢትዮጵያ የሚስፋፋ ከሆነ በቀጠናው ላይ ሁማኒቴሪያን እና ስትራቴጂክ ዲዛስተር ይዞ ይመጣል። የአሜሪካ መንግስት በአስቸኳይ ዩናይትድ አረብ ኤሚሬት እና ኢትዮጵያን ይሄን ጦርነት ወደ ኢትዮጵያ ከመሳብ ሊያስቆማቸው ይገባል ነው የሚለው ፎሬን ፖሊሲ። እንግዲህ ቅድም ኮሎኔሉም ሲናገር ጦርነቱን ወደ ኢትዮጵያ ለመሳብ አገዛዙ ምን እያደረገ እንዳለ ነው የምትረዳው። እንዳልከው አማራ ብቻ አሸነፈኝ ከማለት ድንበር እንዳይኖር አድርጎ የሱዳን ጦርነት ከኢትዮጵያ ጦርነት ጋር እንዲደባለቅ ለማድረግ ሲሰራ ትመለከተዋለህ። ቀጠናው ላይ ያሉ ጦርነቶች ወደዚህ እንዲመጡ ሲስብ ትመለከተዋለህ። ጦርነቱን ሪጂናላይዝ እና ኢንተርናሽናላይዝ ሲያደርገው ቀጠናዊና ዓለም አቀፋዊ ጦርነት እንዲሆን ሲሰራ ታየዋለህ። በእንደዚህ አይነት ልክ በዚህ ልክ በኢትዮጵያ ታሪክ ኢሪስፖንሲብል ሆኖ የሀገር ውስጥ ግጭት ዓለም አቀፋዊ ጦርነት እንዲሆን የሚሰራ አገዛዝ በኢትዮጵያ ታሪክ ተነስቶ አይታወቅም። እሱን ነው ቅድም ሲል የነበረው። በዚህ ልክ አገሩን የሚጠላ ስርዓት ኢትዮጵያ ላይ በቀለበትን ዘመን ለማሰብ እንቸገራለን ብሎ እንደውም ከዚህ በፊት የነበሩትን ሌሎች ስርዓቶች ያነሳል ኮሎኔሉ አንሙት። እነዚህን እንደው አንድ ላይ ያይዘህ ሐሳብ ልትሰጥባቸው ትችላለህ ብዬ ነው። የኤፍፒም ሪፖርት ከዚህ ጋር ስለሚገናኝ በነገር ላይ የውክልናው እና የተላላኪነቱ ነገር ላይ በጣም የገረመኝ ኤሚሬቶች ወደ አሰብ ሄዶ ላይዋጋ ይችላል አለ። አቅሙም ፍላጎቱም የለውም አለ። ኤሚሬቶች ተዋጊዎች ካሉት ግን ይዋጋል አለ። ይኸውልህ ይሄ ጣልቃ ገብነት እኔ እናንተ ከዚህ ቀደም ስናወራ ምን አስቀምጠን ነበረ? ይሄ ጣልቃ ገብነት ለአገራት ክራሽ ላንዲንግ ትልቅ አስተዋጽኦ ነው ያለው፣ ትልቅ ሚና ነው ያለው። ምክንያቱም ፕሮክሲ የመንና ሲጠቅሳቸው የነበሩ ሀገራት አሉ። ሶሪያ፣ የመን፣ ሊቢያ ስንት ሀገር ስንት ነገር ሆኗል። እንዲህ አይነት ሁኔታ ይኸውልህ አሁን ኦልሞስት የውስጥ ጉዳይም የውጭ ጉዳይም ከአቡዳቢ ጋር እየመከርክ የምትወስን ከሆነ አሁን መቸለታ የአየር ትርኢት ነው ምናምን ተብሎ ደብረ ዘይት እየታየ ብቸኛው ተሳታፊ በትልቁ ሲሳተፍ የነበረው የኤሚሬትስ አየር ኃይል ነው። ዛሬ ደግሞ እየወጡ ያሉ መረጃዎች የሚያሳየው ምንድነው? 20 ሚራዥ የሚባል ተዋጊ ጀት ለኢትዮጵያ መንግስት ኤሚሬትስ ልታስታጠቅ ነው የሚል ነው። ይሄ ማለት ተዋጋልኝ ነው። እኔ መሳሪያውን ሰጣለሁ፣ ህይወት ከኢትዮጵያ ወጣት መልምልና እዛ ጋር ያለብኝን የአሰብ ላይ ያለብኝን ከሳውዲ ጋር ያለውን ፕሮክሲ አንተ ተዋጋልኝ እየተባለ ነው ያለው ማለት ነው። ስለዚህ 20 ጀት ሰጥቶ ገንዘብም ሰጥቶ ፔትሮ ዶላር የሚለው ኮሎኔል ሄድና ተዋጋ 100 ሚሊዮን ህዝብ አለ አይደል ወይ? 1-2 ሚሊዮን መልምልና ግባ፣ ገንዘቡና መሳሪያውን ያለ ይልልህ ነው። አሁን በየወረዳው በየዞኖቹ በየቀበሌው ወጣት አፈሳ በከፍተኛ ደረጃ እንዲከታተል ተብሏል። በወረዳ 80 ሰው እንደዚህ ተጀምሯል። ዛሬ ነገ መረጃውን አጣርተን እናመጣዋለን። በዚህ ደረጃ ነው እየተሰራ ያለው። ተዋጋ ካሉት ይዋጋል ነው። ለኛ ምን ተብሎ ነው የሚነገረን?
አሰብን ላስመልስላችሁ የሀገር ክብር ለማስመለስ ነው የምንባለው። ለኤምሬቶች የሚባለው ምንድነው? የእናንተን ጦርነት እዚህ ቀጠና ላይ ያላችሁን ሚና ለማስጠበቅ ዋጋ ልንከፍንላችሁ ነው። ኢትዮጵያ እናንተ ባለውለታ ነች ነው። በዚህ ምክንያት ባለዳና ዶላር ሊሰጥህ ነው። F-16 የሚባለው ኤምሬትስ ከአሜሪካ የገዛችው የጦር ጀት እኮ ነው ደብረ ዘይት አየር ላይ ሲበር የነበረው በኤምሬትስ ፓይለቶች እና ሰማያዊኛ ነው ሲባል የነበረው ከዛ በመነሳት ነው። ስለዚህ ኤምሬትስ ከፈለገ ከአርኤስኤፍ ጋር ያዋጋል። ሱዳን ውስጥ ካምፓስ ከፍቶ አመቻችቶ ያዋጋል። በዚህ በኩል አሰብ ግባ ብሎም ሊያዋጋ ይችላል። ለምን? የውጭ የፎሬን ፖሊሲ የሚባል የውጭ ግንኙነት የውጭ ዲፕሎማሲ ከገለልተኝነትና የራስን ጥቅም ሉዓላዊ ጥቅም ከማስከበር ጋር አይደለም የሚያያዘው። ፕሮክሲ ነው፣ ውክልና ነው። ስለዚህ የአብይ ዲፕሎማሲ እንዳይበላሽ ኢንሴንስ በገልፍ አካባቢ ያለው አሁን ከዲፕሎማሲው በላይ ኦሬዲ የኤምሬት ዲፕሎማሲም ስለተበላሸ ገንዘብና መሳሪያ ምክንያቱም ጉልበትና ገንዘብ የማያንበረክከው የለም ብሎ ነው የሚያምነው ያገዛዝ ጉልበትና ገንዘብ የሚያቀርብ ኃይል ነው። ከዚህ ኃይል ጋር መወዳጀት ብዙ ነገር ነው። ቤተ መንግስት እንዲታደስ ገንዘብ የሚሰጥ ጦር መሳሪያ ገዝቶ የሚሰጥ በማንኛውም ጊዜና ሁኔታ ገንዘብ በተፈለገ ጊዜ ገንዘብ የሚሰጠው አካል ወዳጅ ሀገር አስቸገርን የሚባለው ይሄው ሀገር ነው። ስለዚህ በዚህ የተነሳ እዚህ ቀጠና ላይ ሊፈጠረው የሚችለውን ጩኸት እየተፈጠረ ያለውን መከራ ካውንተር ባላንስ ለማድረግ ፋኖን የመሰሉ ኃይሎች ተጠናክሮ መውጣት በጣም አስፈላጊ ነው። ይሄ ግን ምን ይፈጥራል? የፕሮክሲ ስቴት መሆኑ አደጋው ምንድነው? የሰጋውን ነገር ሰቀቀኑን እንዳይቀርለት ያደርጋል። ምን ያደርገዋል? ሌሎችም ከሱ በተቃራኒ እሱ ከሚላለክላቸው አገራትና መንግስታት በተቃራኒ የቆሙ መንግስታት ኢትዮጵያ ውስጥ ድጋፍ የሚሆነ ሊደግፉ ሊያግዙ የሚፈልጉት ኃይል ካለ የሚገድባቸው ነገር የለም። ያ ምን ያደርጋታል? ኢትዮጵያ የፕሮክሲ ጦር ሜዳ ያደርጋታል። እንዴት ሁለት ቀይ ባህር ማዶ ያሉ መንግስታት ወይም 3-4 ተሰልፈው ኢትዮጵያ መሬት ላይ እንዴት ይዋጋሉ? አስበው እስቲ። ስለዚህ ዋናው ተላላኪ ብልጽግና ነው። ፋኖን በመላላክ በመጥለፍ ምናምን ተጠልፏል። እሱ ራሱ እኮ በኤምሬትስ ተጠልፏል። በሱዳን ውስጥ እኮ ተጠልፏል። ግን ሌላውን በተላላኪነት በመጠለፍ ሊከስ ይሞክራል። ስለዚህ ከቀጠና ሁኔታዎችም አኳያ የፋኖ አንድነት ትልቅ የኃይል ሚዛን አስጠባቂ ነው የሚለው ስቴትመንት በጣም ኢምፖርታንት ነው። ሙሉ ቃለ መጠይቁን አድማጭ ተመልካቾቻችን እንግዲህ ደግማችሁ እንደምትሰሙት ተስፋ አደርጋለሁ። አንሙት እዚህ ጋር ምንድነው የሚለው ፎሬን ፖሊሲ ዛሬ ጃንዋሪ 27 2026 9 ሰዓት ከ16 AM ነው የወጣው። ይሄ ጽሁፍ ከ3 ሰዓት በፊት ነው የወጣው። ምንድነው የሚለው አሁን በሲንግል ፍሮንት እየተካሄደ ያለው ወደ ማዕከላዊ ኮርዶፋን ሪጅን እየተደረገ ወደ ማዕከላዊ ኮርዶፋን ደቡብ ሱዳን ላይ እየተደረገ ያለው ጦርነት በዩናይትድ አረብ ኤምሬት የሚደገፍ መሆኑን ይጠቅስና ፎሬን ፖሊሲ United Arab Emirates is now preparing to open a new front through Ethiopia ይላል። ዛሬ ፎሬን ፖሊሲ ይዞት የወጣው በኢትዮጵያ በኩል አዲስ ፍሮንት ለመክፈት ዩናይትድ አረብ ኤምሬት እየሰራች ነው። አዲስ የጦርነት አቅጣጫ ልትከፍት ነው እያለ ያለው። በአስቸኳይ የአሜሪካ መንግስት በዚህ ጣልቃ ገብታ ይሄንን ማስቆም አለባት ብሎ እንደውም ኢትዮጵያ የሚገኙትን ክሪስቶፈር ላንዱ ዛሬ ሄዱበትንም ምክንያት ከዚህ ጋር አያይዞ ያነሳል። በዚህ አቅጣጫ ሊከፈት የተነሳውን ጦርነት በአስቸኳይ እንዲያቆሙ እንዲነገራቸው አንደኛው ከፕሬዝዳንት ትራምፕ የተላከው መልእክት ይሄም እንደሆነ ይናገራል። እንግዲህ ሌላው እንደ ግድቡ ጉዳይ ነው። አንሙት ቅድም ስታነሳ የነበረው ነገር ነው እና ኮሎኔል ነገናየው ከዚህ ጋር አያይዞ ያነሳቸው ነገሮች አሉ። በተለይ ይሄ አገዛዝ በምንም አይነት መንገድ የኢትዮጵያ ብሔራዊ ጥቅም ሻምፒዮን ሆኖ ሊወጣ የሚችል አይደለም፣ የሀገሪቱን ጥቅም በሁሉም ዘርፍ እየሸጠ ያለ አገዛዝ ነው የሚል እኔ አገዛዙን በዚህ ልክ የገለጸ ሰው እና የዚህን አገዛዝ ትክክለኛ ባህሪ በዚህ ደረጃ አንማስክ ያደረገ በዚህ ደረጃ የዚህን አገዛዝ እውነተኛ ባህሪ እርቃኑን አውጥቶ አጋልጦ ለህዝብ የሰጠ ቃለ መጠይቅ ሰምቼ አላውቅም። ማን ነው ይሄ አገዛዝ የሚለውን ማወቅ የሚፈልግ ሰው ድጋሚ ይሄንን ቃለ መጠይቅ መስማት እንዳለበት በዚህ አጋጣሚ ነው ማንሳት የምፈልገው። አንሙት በእነዚህ ጉዳዮች ላይ ነው ዛሬ ፕሮግራማችንን አዘጋጅተን የመጣነው አድማጭ ተመልካቾቻችን። ከዛ ውጪ የአማራ ማህበር መግለጫዎች ተጠናክረው ቀጥለዋል። አንሙት የአማራ ማህበር
በዚህ በያማራ ማህበር ግብረ ኃይል በዩኬ ዛሬ እንደዚሁ መግለጫ ልኮልናል። የአማራ ማህበራት ግብረ ኃይል በዩኬ የአማራ ፋኖ ብሔራዊ ንቅናቄ መመስረትን አስመልክቶ የደስታ መግለጫውን ልኮልናል። ሌሎችም ማህበራት እንደዚሁ የደስታ መግለጫዎችን እየላኩልን ያሉት። ስለዚህ ሁላችሁም ትላንትና በነገራችን ላይ እንደዚሁ ሌሎች ድርጅቶችም ቀጥታ በተለይ የአማራ ዓለም አቀፍ ትብብር ትላንትና ሙሉ መግለጫ ሰጥቷል። የሚዲያ ፕሬስ ብሪፊንግ ነው ያደረጉት። ሙሉ ፕሬስ ብሪፊንጉን በኋላ ላይ ለአድማጭ ተመልካቾቻችን እናደርሳለን። የድርጅቱን መመስረት ተከትሎ የሰጧቸው ሰፋ ያሉ ትንተናዎች አሉ። የድርጅቱ አመራሮች ሚዲያዎችን ጋብዘው ማለት ነው። እሱን እናቀርብላችኋለን ዘግየት ብለን ማለት ነው። ስለዚህ ዛሬ የነበረን ቆይታ ይህንን ይመስላል። አንሙት በኋላ ላይ በሌሎች ጉዳዮች እንመጣለን። ቀጠናዊ፣ ሀገራዊ፣ አማራ ተኮር ጉዳዮች በሆኑ ጉዳዮች ላይ ወደ እናንተ እንደርሳለን። ለነበረን ቆይታ እጅግ አድርገን እናመሰግናለን አድማጭ ተመልካቾቻችን። ፕሮግራማችን በጣም እንዳይረዝም እየጠየቃችሁን ስለሆነ በተቻለ መጠን ለማሳጠር ጥረት እያደረግን ያለ ነው። ስቲከር የገዛችሁ ኤቢሲን ሰብስክራይብ ያደረጋችሁ ላይክ ኮሜንት እየሰጣችሁ የአማራ ብሮድካስት ሴንተር የምትከታተሉ ሁሉ ኤቢሲን ላይክ አድርጉ፣ ሰብስክራይብ አድርጉ፣ አታፍሩም። ይሄ ፕሮግራም በሳተላይት ኢትዮጵያ ውስጥ እንዲሄድ ይፈለጋል። የምትደግፉን ሰዎች ካላችሁ ደግፉ፣ በሳተላይት ሀገር ቤት እንድንደርስ ማለት ነው። አሁን ያለን አቅም ያንን ማድረግ የሚችል አይደለም። ስለዚህ ከደገፋችሁን ያንን ማድረግ እንችላለን። አይ ቲንክ ይሄንን ማድረግ የምትፈልጉ ሰዎች በቀጥታ ልታገኙን ትችላላችሁ፣ ወይንም የአማራ ብሮድካስት ላይ ልትደውሉ ትችላላችሁ በ723093725 ማለት ነው። እሱን ብታደርጉ የአማራን ሕዝብም ኢትዮጵያንም ታግዛላችሁ ብለን እናስባለን። ስለዚህ እሱን አድርጉ። ለነበረን ቆይታ በድጋሚ ከልብ አመሰግናለሁ። ጤና ይስጥልን።